የጥምቀት ዋዜማ ላይ ነው ያለነውና ጥምቀትን እንዴት ታየዋለህ? ለአንተ ጥምቀት ምን ትርጉም አለው? ጎልማሶች እርስ በርስ የሚተዋወቁበት የሚተጫጩበት ሎሚ የሚወረወርበት በዓል ስለሆነ ለጋብቻ የደረሱ ቆነጃጅቶች እዛ የጥምቀት ቀን ነውና ተያይተው ተፈላልገው ተጫጭተው በጸበል ተጠምቀ ማታ በአልኮል መጠመቅ የለብህም። ጠዋት ዘምረ ላብጠብ እስኪል ድረስ ማታ ደግሞ መጨፈርና መጠጥ ቤት ውስጥ ገብቶ የመጠጥ ማስታወቂያ መምሰል የለበስከውን እንኳን ባህላዊ ልብስ ሳታውልቅ ቲሸርት ሳታውልቅ ቤተክርስቲያንን የመጥፎ ምሳሌ ማድረግ የለብንም። ድሮ ወጥ ሲሰራ ይሸት ነበር። አሁን ያ ቃናና መዓዛ የለም። እንጀራ ሲጋገር ከሩቅ ይጠራ ነበር። አሁን እንግዲህ ታቦትን በመጣበት ተመልሶ አይሄድም። የአካላዊ ጤና የሌለው ሰው የአስተሳሰብ ጤንነቱ ላይ ችግር ያጋጥመዋል። ለምን? ረብሻ ይፈጥራል ውስጡ። ስለዚህ በአካሉ ጤና የሆነ ሰው ሲኖር ጤናማ አስተሳሰብ ያላቸው ሰዎች እየበዙ ይመጣሉ። ጤናማ አስተሳሰብ ሀገር ይገነባል። ህንድ ውቅያኖስ እኮ የኢትዮጵያ ውቅያኖስ ተብሎ ይጠራ የነበረ ነው። ዛሬ ህንድ ውቅያኖስ ተብሎ የህንድ ጤፍ እየተባለ እየመጣ ነው። የተለያዩ ሀገራት ጤፎች እየመጡ ነው። ግን የጤፍ ባለቤት ራሷ ኢትዮጵያ ናት። አሁን እንግዲህ ይሄ ልብስ ድሮ ንቀነው ነበር። በእኛው በእናቶቻችን ተፈትሎ በራሳችን ባለሙያ ተሸምኖ ስለምንለብሰው አሁን ሽፎን የቻይና ልብስ አጥልቅቆታል ሀገራችን። ኢትዮጵያዊነታችንን እንድንረሳ ክብር የተባለውን ጣል ነው። ሰው የሚድነው ጤናማ የሆነ የህይወት ስርዓት ያስፈልገዋል። አስተሳሰቡ ነው። ይኸው ፍላጎታችን ባለበት አቅርቦቱ ነው እኮ ነው። ሰው ተዘናጋ። ሚዲያ ላይ ጠፍተናል። አስተውሎት ጎሉናል። ሌላ ውጥረት ውስጥ ነን። እኔ አሁን መምህርን መጋቢ ሐዲስን ሮዳስን ዶክተር ብዬ አልጠራውም። ዘረደሸት ሲባል አሁን እዚህ ላይ ደግሞ ምንድነው የእውቀት ልሽ የዘረደሸቶችን ትምህርቶች የተማሩት ዓለም ላይ 80 ያሉ አሁን በተለያየ ማንነት በተለያየ ቀለም ዜግነትም የተለያየ ኖሯቸው 80 ይኖራሉ። በደም ሀረግ ደግሞ ይሄው አንድ አለው። ለሲስተም ባሪያ የምንሆንበትን እውቀት ለመሸመት እንሯሯጣለን። ዲቪ ለመሙላት የማይሯሯጥ የለም። የመጀመሪያው የማትሪክ ፈተና የወሰደ ሰው ዲቪ ሊሞላ ነው። ዲቪ የሚሞላ እውቀት ይዞ ለመምጣት አይደለም። የተሻለ ህይወት እዛል ስለሚመስለው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። በዓሉ የፍቅር፣ የሰላም፣ የጤና፣ የአንድነት ያደርግላችሁ። የ2018 የጥምቀት በዓል ልዩ እንግዳችን የምንወደው የምናከብረው ባለብዙ ዘርፍ ባለሙያ የሆነውን የተፈጥሮ ሐኪም ዮሐንስ ሽፈራው ይሆናል። እንግዲህ መርሃ ግብራችንን ጸድቁን በመቁረስ እንጀምራለን። እንግዲህ ይኸው ስቱዲዮ አዘጋጅቷል። ደረጀ ዘወይንዬ ሚዲያ ለእርሶ ለክቡርነቶ አክብሮት ህብስቱን ነው እንግዲህ ይቆርሱ ባለ እንግዳ ነው የሚቆርሰው። ያዙ እንግዳ ነው፣ ባለቤት አይቆርስም። እንግድነት ነውና እናመሰግናለን። እንግዲህ የጥምቀት የክብር እንግዳችን ነጭ ለብሶ ዛሬ ሐኪም ዮሐንስ ሽፈራው ተገኝቷል። ዝግጅታችን ምን ይመስላል? አንዳንድ ጥያቄዎችን እንጠይቃለን። ስለ ጥምቀት በዓል እንጫወታለን። በፍቅር ተከታተሉን። አረፍ ይበሉ። እሺ፣ ሐኪም ዮሐንስ ሽፈራው እንኳን ደህና መጣ። እንኳን አደረሰ። እንኳን አብሮ አደረሰን። እንኳን ደህና ቆያችሁኝ። አሜን አሜን። እንግዲህ ባለፈው ወደ መስከረም ላይ ነበር የተገናኘ ነው። ከ5 ወር ቆይታ በኋላ ደግሞ በእግዚአብሔር ቸርነት ተገናኝተናል። ጥምቀት ዋዜማ ላይ ነው ያለነውና ጥምቀትን እንዴት ታየዋለህ? ለአንተ ጥምቀት ምን ትርጉም አለው? ምክንያቱም በጥምቀት ሕፃንነት ሁሉ በሕፃንነት ጊዜ ሁሉ የምናከብረው በዓል ነው። በወጣትነት የምናከብረው በዓል ነው። ካደግንም በኋላ የምናከብረው በዓል ነው እና በተለይ
ከእድገት ቦታ አኳያ ጥምቀት እንዴት ነበር የምታከብሩት በልጅነት አሁን ባለህበትም ሁኔታ? እንደ አንድ የተዋህዶ እምነት ተከታይነት ራሱ የቤተክርስቲያናችን ስርዓት ስለሆነ ጥምቀት ልዩ ቦታ የምንሰጠው ካሉን ልዩ ቦታ ሰጥተን ከምናከብራቸው በዓላቶቻችን አንዱ ስለሆነ በልዩነት በዛ መንገድ ያው ከመንፈሳዊ ቁርኝቱ አኳያ ትልቅ ነገር ነው የምሰጠው። ሌላው ደግሞ በልጅነታችን የጥምቀት በዓል ሲመጣ ሩር ለግተን እርስ በርስ ተዋውቀን ቤተዘመዱ ተጠራርቶ የሚገናኝበት ያለን የለም እርስ በርስ የምንተዋወቅበት ልዩ ነገር። ልጆች እያለን ደግሞ የዓመቱ ጊዜ አዲስ ልብስ አዲስ አልባሳት የሚገዛልን ወቅት ስለነበር ልዩ ትርጉም ልዩ ቦታ የሚሰጠው ነው። ሁሉም በተለይ እንደኔ ገጠር አካባቢ ተወልዶ ያደገ ልጅ የጥምቀት በዓል ሲመጣ አልባሳት፣ ልዩ ልዩ ስጦታዎች የሚሰጥበት ወቅት እንዲሁም ደግሞ ጎልማሶች እርስ በርስ የሚተዋወቁበት የሚተጫጩበትም ሎሚ የሚወረወርበት በዓል ስለሆነ ለጋብቻ የደረሱ ቆነጃጅቶች የዛ የጥምቀት ቀን ነውና ተያይተው ተፈላልገው ተጫጭተው ቤተሰብ ሄዶ እንዲጠይቅላቸው የሚያቀርቡበት እና የምንተዋወቅበት ራሳችን የምንገልጽበት የከበረ በዓል ስለሆነ እንደ አማኝ ደግሞ ራሱ ክርስቶስ የመሰረተልን ክርስቶስ ያስጀመረን ሃይማኖታዊ ትውፊት ያለው በዓል ስለሆነ ልዩ ነገር አለኝ እኔ ለጥምቀት። እውነት ነው። እንግዲህ በሳይንሱም ደረጃ በዩኔስኮ የተመዘገበ ነው። ከአደባባይ በዓላት አንዱ ነው። ሁለተኛ ልክ እንዳልከው አምላካችን የመሰረተው ነው። ሆረ ኢየሱስ እምገሊላ በዮሐንስ እያለን የምንዘምርበት ነው። እንግዲህ ዮሐንስ በዮርዳኖስ ያጠምቅ ነበር። ዮርዳኖስ ሸሸች ብሎ አስቀድሞ ዮርና ዳኖስ መካከል ነው አምላካችን የተጠመቀውና ሕዝብና አሕዛብን አንድ ለማድረግ ዮሐንስ ሲናገር ሌሎቹን ያጠምቅ ነበር። በአብ በወልድ ስም በመንፈስ ቅዱስም አጠምቃለሁ አንተን በማን ስም ላጥምቅ ባለው ሰዓት ኃጢአትን የሚያሰርይ የእግዚአብሔር በግ አቤቱ ይቅር በለኝ ብላ አጥምቀኝ ያለውና አስቀድሞ ሲናገር እኔ በውሃ አጠምቃችኋለሁ ከኔ በኋላ ይመጣው እሱ በእሳት ያጠምቃችኋል የጫማውን ጠፍር ልፈታው የማልችለው ብሎ የተናገረለት ኢየሱስ ክርስቶስ የተጠመቀውን በ30 ክረምት ዳግማዊ አዳም በመሆን የተጠመቀውን ጥምቀት እናከብራለን ማለት ነውና በየዓመቱ በረከትን ረድኤትን የምናገኝበት ነው። ያው ጋድም አለ እንግዲህ ጾመ ጋድ አንዲት ናት። ጥር 10 እናከብራለን። አንድነትና ሶስትነቱ በገሃድ የተገለጠበት አብ የምወደው ልጄ እርሱ ነው እርሱን ስሙት፣ መንፈስ ቅዱስን በእርግብ አምሳያ ወልድ በዮሐንስ እጅ ስለተጠመቀ አንድነትና ሶስትነቱ በገሃድ ስለተገለጠ አንድም ምትክ ስለሆነ የምንጾመው ጾም ነውና እውነትህን ነው። ትዝታዎች ይኖረዋል። አሁን በልጅነት ስንሄድ ወደ ከተረ ገደብ ወደሚባል ነውና አብያተ ክርስቲያናቶች ታቦታት ወጥተው ይሄዱና እዛ የተከተረው ቦታ ላይ ነው ወንዝ ያለው ወደ ወንዝ ነው የሚሄደው። አዲስ አበባ ላይ ደግሞ ውሃ ተከትሮ ነውና እናንተ ጋር ወንዝ ነበር ወይስ ከተራችሁ ነው? የውልደት ቦታዬ ላይ ወንዝ ዳር ተሄዶ ነው። እድገቴ ላይ ደግሞ ባህር ዳር ላይ ደግሞ ያው የከተራ በዓል የሚከበርበት ይሄ በፊት ጣና ላይ ነበረ። አሁን ደግሞ ተመልሶ ወደ ቦታው እንዲመጣ ተደርጓል። ለረጅም ጊዜ ቆሞ ነበር። በፊት ጣና ላይ ነበረ፣ ጣና ዳርቻ ላይ ነበረ። ይሄ አሁን መኮንን ቀበየው የምንለው ሆቴል አለ፣ እዛ አካባቢ ነበር በፊት የከተራ በዓል የሚከበር የነበረ። ረጅም ጊዜ ግን ወደ ህዝብ ወደ አደባባይ በዓልነት ሲመጣ የድሮ አየር ማረፊያ መስቀል አደባባይ የምንለው እዛ ላይ ነበር። አሁን ግን ተወስዶ ግማሹ አባይ ላይ ግማሹ ጣና ላይ እንዲከበር ተደርጓልና እዚህኛው ጣና ላይ ነው። ልጅ እያለው ግን የውልደት ቦታ አካባቢ ላይ ወንዝ አካባቢ ላይ ሄደን ወንዝ ዳር ላይ ነው ታቦታት የሚወርዱት። ምናከብረው እዛ አካባቢ ነበረ። ገጠሩ ላይ ሩር ልጊያ አለ። በአካባቢ ጥቋደንና ወሩር ተሰርቶ አንደኛው ወደ እኔ ይወስዳለሁ፣ አንደኛው ወደ እኔ ይወስዳለሁ። የተለያዩ የጭፈራ ባህሎች ይኖራሉ። ወንዶች አውለጋ በማለት ሴቶች ደግሞ በመዘመርም ባህላዊ ዘፈኖችን በማዘጋጀት በማቅረብም እስክስታው ላይ እስክስታ የሚመቱ ሰዎች እርስ በርስ የሚመራረጡበትም ጭምር ነው። ራሱን የቻለ ትርጉም የሚሰጠው ቆነጃጅቶች እስክስታው ላይ ገብተው እስክስታ
ውድድር ይገጥማሉ። እዛ የመረጣትን ይጎትትና እስክስታን አቀርቦ እስክስታን ተጠቅሞ ያደርጋል። በእስክስታ ራስ መፈቃቀድ መፈላለግና የተለያዩ እርስ በርስ የተሳሰረ እኛነትን የሚገልጽ የምንተዋወቅበት ስርዓቶች አሉት እና ጥምቀት እኔ በሁለቱም በኩል በዛኛው ወንዝ ዳር ነው፣ በዚህ ማባይም ጣናም ጨምሮ ስለሆነ የሚከበረው ያው ወደ ወንዝ የምንሄድበት የተጠመቅንበት ስለሆነ የዳንበት ስለሆነ ጥምቀትን ምሳሌ በማድረግ ራሱ ዋና ጥንተ ነገሩ እዚህ ላይ ስለሆነ ያለው ሁለቱም ጎን ላይ ወንዝ ውሃ ያለበት፣ ውሃ የሌለበት አካባቢ ደግሞ ውሃ ወዳለበት ተሄዶ ተገድቦ ተሰርቶ ስለሆነ ውሃን ያካተተ ነው ሁለቱም ቦታ ላይ። አዎ ልክ ነህ። በተለይ እንትኑም ስለ ባህላዊ ስታነሳ በበዓል ውስጥ ባህል አለ። በዓላት ውስጥ ባህሎችን እናከብራለን እና አለባበስ፣ ባህላዊ ልብሶች ይለበሳሉ፣ ባህላዊ ምግቦች ይዘጋጃሉ፣ ባህላዊ መጠጦች ይዘጋጃሉ፣ ሎሚ ይዘጋጃል፣ ሎሚ ይወረወራል፣ የሹሩባ ባህላዊ ሹሩባ አሰራሮች አሉ። የተለያዩ ነገሮች ነው የሚዘጋጁት በጥምቀት። ለዚህ ነው ለጥምቀት ያልሆነ ቀሚስ ይበጣጠስ የተባለውና ሴቶች ቤት የማይቀሩበት ጊዜ ነው። ወሩም ደግሞ ወረ አስተርእዮ አይደለ የመገለጥ ወር ነውና ራሳቸውንም የሚገልጡበት ነው። በዓልም ይከበራል፣ ባህልም ይከበራል እና በጣም እጹብ ድንቅ የሆነ ነው። እንግዲህ ታቦትም በመጣበት ተመልሶ አይሄድም። ምክንያቱም የሄሮድስ ኢየሱስ ክርስቶስን ለመግደል 70 ሰገሎችን ንገሩኝ ሲሉ 70 ሰገል በመጡበት ስላልተመለሱ ታቦትም በመጣበት አይመለስም፣ በሌላ አቅጣጫ ዞሮ ነው የሚመለስበትና የጥምቀት ስነስርዓቱ እጅግ በጣም ደስ የሚል ነው። ወጣቶች ቄጤማ ጎዝጉዘው ምንጣፍ አንጥፈው አስፋልቱን አጥበው የሚያዘጋጁት ነው። ያው ጥንቃቄ ይጠይቃል። ጠዋት በጸበል ተጠምቀ ማታ በአልኮል መጠመቅ የለብህም። ጠዋት ዘምረ ላበጠብ እስኪል ድረስ ማታ ደግሞ መጨፈርና መጠጥ ቤት ውስጥ ገብቶ የመጠጥ ማስታወቂያ መምሰል የለበስከውን እንኳን ባህላዊ ልብስ ሳታውልቅ ቲሸርት ሳታውልቅ ቤተክርስቲያንን የመጥፎ ምሳሌ ማድረግ የለብንም። እስከ በረከታችን መሆን አለብንና ያው የሚያድሩ ቤተክርስቲያን በድንኳን ውስጥ ነው እንግዲህ ምክንያቱም ታቦቱ ከቤተክርስቲያን ስለሚወጣ እጅግ ዓለም የሚባረክበት ታላቅ ስነስርዓት ነው የጥምቀት በዓልና እኔም አንተ እንዳልከው በጣም ደስ የሚል ከሌላው የሚለየው ምንድነው? ታቦታት ሁሉ ይወጣሉ ነው። የአጥቢያ በዓል አይደለም፣ የዓለም አቀፍ በዓል ነው። ታቦታት ሁሉ ከመንበረ ክብራቸው ወጥተው ህዝቡን ባርከው ጥምቀተ ባህር አድረው ነው የሚመጡበትና ስነ ስርዓቱ ራሱ እጹብ ድንቅ የሆነ ነው። ኢያሱ እንዳለ የእግዚአብሔርን የሕግ ታቦት ስታየው ተከተሉ ባለው መሰረት ህዝቡ ታቦታቱን ይከተላሉና ዝማሬው አገልግሎቱ እጅግ በጣም ደስ የሚል ነው። ባህላዊ ነገሮችም የሚንጸባረቁበት ነው። ስለዚህ ጥምቀትን በደንብ አድርገን የምናከብረው በዓላችን ነውና እግዚአብሔር ለዚህ ዕድሜ ስላደረሰን ክብርና ምስጋና ለእርሱ ይሁን እንላለን። ወደ አንተ ስመለስ እንጉቻ የሚል እንጀራ በዱባይ ያከፋፈልክ ነው የሚባል ወሬ አለ። ወሬ ብቻ ሳይሆን ያየሁትም ነገር አለና እንዴት አሰብከው? ከስያሜው ጀምሮ በነገራችን ላይ ከኢትዮጵያ ውጭ ያሉት በሙሉ እንጀራ ይናፍቃቸዋል። እንጀራ የሚያገኙ አሉ፣ በየቀኑ የሚያገኙ አሉ፣ በሳምንት አንድ የሚያገኙ አሉ። ያው ጤፍም አሜሪካን ሀገር መስቀል ጤፍ ሌላም ጤፍም እየተመረተ ነው ያለውና እንዴት አሰብከው? ጤናማ አመጋገብ ያው ዋነኛ መሰረታችን አይደለም። ሁሉም ነገር ተሰጥቶን በሁሉም ነገር ላይ ራሳችን ስናበቃ የራሳችን የሆነ ነገር እየጨመርን ማሊዋድ እያደረግን እንሄዳለን። እንግዲህ ይሄ የደሸት ጉዞ በዙሪያ ብዙ ሰዎችን ስለሚያስገኝህ አንድ ጥሩ ካፈሯቸው ቀን የኔን ሀሳቡ አድርጎ እንደራሱ የያዘ በዚህኛው ዘርፍ ላይ እኮ ተሰማርቼ ውጤት አመጣለሁ ያንተ ዓላማ የኔ ዓላማ ነው ያለ ግርማ ምለው ጓደኛ አለኝ ከዛሬ 3 ዓመት በፊት ያገኘሁትና እንደዚህ ጎበዝ ልጅ ነው። በጣም ክሬቲቭ ነው። የአይቲ ሰው ነው። የምናያቸውን ቴክኖሎጂዎችን ወደ ሀገሩ ለማስገባት በጣም የሚጥር ልጅ ነው። በጣም ከምንም በላይ ማለት ነው። እና ያለው ሁኔታው እዚያ ያልመቸው ሲል ስራ ለመፈለግ ሀገር ትቶ ተሰደደ። ስለዚህ ሌላ ሀገር ላይ ሲሄድ ሌላ ሀገር ላይ አዲስ ስራ ለመጀመር ሌላ ስራ ለመስራት
ያቀደ ብዙ አሰበ። ሌላም ደግሞ እንደሱ ቀና የሆነ ሌላ ፍስሐ የሚባል ፋሲል የሚባል ልጅ አብሯልና ይህንን ስራ ብንሰራው እዚሁ ላይ የራሳችን ኬሚስትሪ ነው። እያንዳንዷን ነገር ሞዲፋይ አድርጎ በመስራት የራሱን እውቀት ነው የተጠቀመ። እንጀራዎችን ለማብቃት ለመስራት ይሄ ቅመማውን ምኑን አጋዥ ቢሆንም እያንዳንዱን ማቴሪያሎች ቴክኒካሊ የሚያስፈልጉትን ውሃውን ለማጣራት እንጀራውን እንጀራ አድርጎ ምጣዶቹን ሳይቀር በራሱ ሙያ ሞዲፋይ አድርጎ አስተካክሏቸው የእኛን ጤፍ እንደሚፈልገው ስርዓት ውስጥ እንዲገባ ይሄን ስራ ለምን አንሰራም? ዓለምን ለምን አንመግበውም? በገቢ ደረጃ ገቢ ያስገኛል። ስለዚህ አንድ ቦታ ላይ ለምንድን ነው የምንወሰነው? ደሸት ብራንድ ሆኖ ወይ መለያ ሆኖ በሁሉም ዘርፍ የተፈጥሮ ስርዓት የተፈጥሮ እውቀት ስንል አሁን ሳይንስ የምንለው ስነ ህይወትን፣ ስነ ፈለክን፣ ሁሉንም ስነ መለኮትንም አጠቃላይ እውቀትን የያዘ የዳሰሰ አንድ ሰው የዓለም የተባለውን እውቀት ሁሉ የሚሞላበት ዘርፍ ስለሆነ ይህን ዘርፍ አጎልብተን በእያንዳንዱ ዘርፍ ስኬታማ ለምን አንሆንም ሲል እኔም ፈቃደኛና ደስተኛ ስለነበር እነሱ ኑረው ባይኖሩ አይሆንም። አሁን ይሄ ነገር ሀገር እንዲወጣ አሁን መካከለኛው ምስራቅ አይደል የጀመርነው እያሰፋ ነው። በመላው ዓለም ላይ ስመጥር የሆኑ በምግብ ፕሮሰስ የተደረጉ ጃንክ የምንላቸውን ምግቦች ከሚያዘጋጁ ተቋማት ግንባር ቀደም ነን። የሰው ልጅ የሚመርጠው ምግብ ጤናውን አስጠብቀንለት የሚፈልገውን መዓዛና ቃና ኦርጋኒክ የሆነ ንጹህ ማለት ነው ከተፈጥሮ የተገኘ በዚህ መንገድ እነሱ ኑረውበት እንግዲህ እውን ተደርጓል። ሰፊውን ስራ ሰፊውን ድርሻ እየተወጡት ያሉ እኔስ እዚህ ነኝ ያለው ከግብርና ስራው ጋር እዛ በመቆም የሚሰሩት ልጆች በጣም ጠንካሮች ናቸው። ከጀርባ የት ነው የጀመራችሁ? ዱባይ ነው። ከጀርባ ስላሉ ሌሎችም ስራ ላይ አሁን ያመጣኋቸው ሰዎች አሉ። አሁን በቅርቡ ትልቅ ማቀነባበሪያ እንከፍታለን። ኦርጋኒክ የሆኑ ሰብሎችን ከእርሻ እስከ ማዕድ ድረስ እንደዚህ ማዕዳችን ላይ ጤናቸው ተጠብቆ ራሱ ሰው ባረጋገጠበት መልኩ ድሮ ወጥ ሲሰራ ይሸት ነበር አለ። አሁን ያ ቃናና መዓዛ የለም። እንጀራ ሲጋገር ከሩቅ ይጠራ ነበር። አሁን የት ሄዶ ነው? እነዚህ ሽታ አሁን አይሻገትም ሙሉ እንጀራ እሱ ለማቆየት ስለሚባል እንጀራ አልሻገትም ማለት ጤናማ አይደለም ማለት። ስለዚህ ይህንን መንገድ ሁሉ አስጠብቆ ሰውን መመገብ። ጤና ሲኖር አካላዊ ጤንነት የአእምሮ ጤናን የአስተሳሰብ ጤንነትን ይገነባል። ይሄ አካላዊ ጤና የሌለው ሰው የአስተሳሰብ ጤንነቱ ላይም ችግር ያጋጥመዋል። ለምን? ረብሻ ይፈጥራል ውስጡ። ስለዚህ በአካሉ ጤና የሆነ ሰው ሲኖር ጤናማ አስተሳሰብ ያላቸው ሰዎች እየበዙ ይመጣሉ። ጤናማ አስተሳሰብ ሀገርን ይገነባል። ሀገር የሚገነባው ጤናማ አስተሳሰብ ባላቸው ሰዎች ስለሆኑ ዋናው ይሄ ስለሆነ ይህንን ራዕይ አድርገን አጠቃላይ እንደ ደሸትን ማህበረሰብ ገንብቶ በሀገር በቀል እውቀትና ክህሎት የመሪ ማዕከል ሆኖ ማሳየት ስራን በተግባር ሰው የተግባር ነገር ደግሞ ቀይሮና ውጤታማ ሆኖ ሲያየው እሱም እንዲሰማራበት የሚያደርግ ስለሆነ ጀምረነዋል። እንግዲህ እንደ እግዚአብሔር ፈቃድ እቅዳችን ተሳክቶ ደግሞ በስደት የሚኖሩ እህት ወንድሞቻችን ሌሎች ሀገራት ላይ ሲኬድ የኢትዮጵያ ምግብ ውድ ነው፣ በጣም ውድ ነው ዋጋው። እኛው ከሰራ ነው ከኛው ከተገኘ ጉልበት የሚሰጠውን የውጭ ሀገር ምንዛሬ ይዞ ከመጣ ደግሞ በሌላው ሀገር ላይ ለወገናችን የምንሰጠው ነገር ተስማሚ መሆን አለበት። ቡና ሄደን ስንጠጣ ሌላው ሀገር ላይ አሁን ዱባይ አካባቢ ሀበሻ ቤት 50 ድራም 60 ድራም ይሸጣል ቡና። ክንዶች ላይ ሲገባ 1 ድራም 1 ከ50 ይሸጣሉ። ቡናን የምናመርተው እኛ ነን። በእኛ ጣዕምና ለዛ እኛ ከሰራ ነው የእኛ የሆነ ዜጋ አፎርድ በሚያደርገው ልክ መቅረብ አለበት። ጤናውንም ኢኮኖሚውንም ማኔጅ ማድረግ መቻል። ይሄ ህዝቡን ማዕከል ያላደረገ ትርፍ ማግኘትንም ማትረፍ የሚቻለው ሁላችንም ተጠቃሚ ስለሆን እና እንደዚህ ህዝቡንም ተጠቃሚ ለማድረግ በስርዓተ ምግቡ ዘርፍ ገብተናል። ጤናማ የሆነ የህይወት መርህ እንዲኖረው ደግሞ የተፈጥሮ ምን አይነት አማራጭ ይዛለች፣ እሱን ባሉኝ ፕላትፎርሞች ለህዝብ እያቀረብኩ ነው። ውጤትም እያሳየውበት ነው። ተጥሎ የነበረ ተረስቶ የነበረ እንደ ተራ ነገር የሚታይ ግን ህዝባችን 90% የሚጠቀምበት ጉልህ አስተዋጽኦ ያለው እሱ ሆኖ ግን ተረስቶ የነበረ ዛሬ ትከሻ ለትከሻ ዛሬ እኔን ሰው ሊሞግት ይመጣል። ትከሻ ለትከሻ ሆኗል ዘርፉ ማለት ነው። ለመሞገት የሚመጡ ሰዎች ማወቅ ከቻሉ ደግሞ የበለጠ እንደሆነ እንዲረዱት ያደርጋል። ለምን
ለችግሮች መፍትሄ ሰው መሳሪያ አድርጎታል ከቤቱ። ትላንት ሽንኩርትን ለተለያዩ የጤና ችግሮች መድኃኒትነት ሲያውል የነበረው ዝንጅብልን ሲያውል የነበረው ዛሬ ዝንጅብል አልሆንለት ካለ የዝንጅብሉ ጤንነት ዝንጅብሉ ተቀይረዋል፣ ሽንኩርታችሁ ተቀይረዋል። ዘሩን ከዋናው ከመሰረቱ ጠብቁት። እሱንም ታስተምርበታለህ። ገበሬ ዘሩ ከእጁ እንዳይወጣ 1000 ዓመት ሲዘረው የነበረው ሰብል ባለበት ምርቱ እያደገ እንዲሄድ ሌላ ስርዓት ዘርጉ። ዛሬ ዘር የምታጡ ከሆነ በዚህኛው መንገድ ዘር ነገ ስትገዙ ሌላ ነው። እውቀትን ከስር ከመሰረቱ ዞ መሄድን እሱን እያስተማርን ነው። እንግዲህ ወደፊት ጉልበት ኑሮት ህዝቡም ገብቶት የራሱ የሆነ ነገር ጠብቆ የተሻለ ውጤትና የተሻለ ነገር እናደርጋለን ብለን እናስባለን። በቅርቡ ወደ ሌሎችም ሀገራት ወደ ውጭዎቹም ሀገራት እዛው ቦታው ላይ በመሄድ ትኩስ እንጀራ እንዲበሉ፣ ትኩስ እንጀራ ብቻ አይደለም ቅመማ ቅመሞች ጤናማ ሆነው ታሽገው እኛው የምናመርታቸው ያው ቤተክርስቲያን ናት አይደል ዘይትን ማምረት ያስተማረችን። ስለዚህ ዘይትንም የቅባት እህል ስላለን ጤናማ በሆነ መንገድ አምርተን ለሰዋችን እናቀርባለን። ሁሉንም ነገር ይዘን እንቀርባለን ብለን አስበናል። ሰፊ ፕሮጀክትም ስላለ ወደ 1 ቢሊዮን አካባቢ ወጪ ያስወጣል። እንግዲህ 75 በመቶ የተገባደደ ፕሮጀክት ይዘን መጥተናል። ይሄ አንዱ ጤና አጠባበቅ፣ አንደኛው ምገባ፣ ሌላኛው ደግሞ የማህበረሰብን ግንዛቤ ማሻሻልና ማሳደግ ስለሆነ በዚህ መንገድ አሁን አድርገነዋል። መልካም ነው። እንግዲህ ባለፈው እግዚአብሔር ፈቅዶ እኔና ዶክተር ጌትነት ፈለቀ ሳይንቲስቱን ቤትህ ጋብዘህን ነበርና እንጀራውንም ቀምሰን አይተነዋል። በጣም ነው ጥሩ። አንደኛ እኔ እንጀራ በጣም ነው የምወደውና ያውቃሉ አሜሪካን ሀገር ሲሄድ እንጀራና ሽሮ ተቀዳሚ ምርጫዬ ነው። እኔ ከከትፎ ይልቅ ሽሮ ነው የምወደውና ሽሮ ይቅረብለት ነው የሚሉት። ማርፍባቸው ቦታዎች ሁሉ ይታወቃል። ስለዚህ ኢትዮጵያዊነት ላይ ያለህ ቁጭት በጣም ነው ደስ የሚለኝ። ኢትዮጵያዊነትን አጉልተን ማውጣት አለብን። የተፈጥሮ ነገር መውጣት አለበት። ሌሎቹ እየወረሩን ነው፣ ለምን እኛ በተቃራኒው አንወራቸውም የሚለው ቁጭት በጣም ጥሩ ነው። ምክንያቱም እየተወሰደብን ነው። አሁን ህንድ ውቅያኖስ እኮ የኢትዮጵያ ውቅያኖስ ተብሎ ይጠራ የነበረ ነው። ዛሬ ህንድ ውቅያኖስ ተብሎ የህንድ ጤፍ እየተባለ እየመጣ ነው። የተለያዩ ሀገራት ጤፎች እየመጡ ነው። ግን የጤፍ ባለቤት ራሷ ኢትዮጵያ ናት። የቡና ባለቤት እኛ ሆነን ሳለ ዛሬ ኮፊ አረቢካ ሌሎች ሀገራት ነው እየተጠሩ ከከፋ ነው የመጣው እና ዋናው ኦሪጂናሉ ባለቤተኛ ሆነን አሳልፈን እየሰጠን ነው እና ይህን ቁጭት መነሳት ለኢትዮጵያኖች ብቻ ሳይሆን መላው ዓለም እንጀራን እንዲያውቁ እንዲለምዱ። አሁን ብዙ ቦታ የኢትዮጵያ ሬስቶራንት ነጮች፣ የውጭ ሀገር ዜጎች ኢትዮጵያ ብቻ አይደለም እኮ እዛም ውጭ ኢትዮጵያ ሬስቶራንት ያላቸው ጋር የመጡ ምግቡን እየበሉ ነው ያሉትና የነሱን ወደኛ ከማጋባት ይልቅ የኛን ወደ እነሱ የምናጋባበትን ነገር ብንፈጥር እጅግ መልካም ነውና ይሄ ሐሳብ ጥሩ ነው። ማሩም ራሱ የተፈጥሮ ማር ነው። ብርዙን ጠጥተናል። አሁን እኮ ቅቤው ተቀላቅሎ ነው የሚሸጠው። ማሩ በስኳር ተቀላቅሎ ነው የሚሸጠው። በርበሬው ተቀላቅሎ ነው። ንጹህ የሆነ ነገር እኮ ማግኘት አልተቻለም። ጤፉ እንትን ገብቶበት ነው። ይሄ ማዳበሪያ ገብቶበት ነው። ልጆቻችን የማዳበሪያ እህል በልተው ነው የሚያድጉት። አይተህ ከሆነ አሁን ያሁኑ ያለው ትውልድና የዘመኑ መኪና አንድ አይነት ነው። መልካቸው ያምራል፣ ፈተና አይችሉም። የድሮ መኪና ላንድ ሮቨርን በለው ተራራ ይወጣል። ለዚህ ነው ሰውና ዕቃ እንኳን ሰው ዕቃም የድሮ ነው የሚበረክተው የሚባለውና የድሮውን ይዞ መቀጠሉ ትልቅ ነገር ነው። ስለዚህ በእንጀራው ላይ ብቻ ነው አሁን አንተ ለመቀጠል ያሰብከው ወይንስ ሌሎች ተፈጥሯዊ የሆኑትን ነገሮች በዓለም አቀፍ ደረጃ እንዲታወቅ ጥረት ታደርጋለህ? አሁን ይሄኛው ፕሮጀክት ሰፊ ፕሮጀክት ስለሆነ የመድኃኒት ተክሎቻችን የመድኃኒት ተክል መሆናቸውን ለይቶ ማብቀል፣ ማሳደግ፣ ወደ ምርት ሂደት ደግሞ ከሚመለከታቸው አካል ጋር በመነጋገር ሌብል ማድረግ መጥኖ ልክ ሌሎች ሀገራት የለም ትራዲሽናል ሜዲሲን ብለው ራሳቸውን በገለጹበት መንገድ እኛም ሀርቢ ይመጣል። አሁን ዳንዲላይን ተብሎ ጸያሬድ ነው። ዳንዲላይን የደንጎሮ ነገሮች ናቸው። ብዙ ጊዜ ሚልክቲስል ይባላል። የአህያሹ የምንለው ነው። እነዚህ በመላው ዓለም ላይ ሃርድ ከረንሲ ይዘው እየመጡ ነው። እኛ በስፋት አለ ወደ ምግብ ገበታችን ብናመጣቸው እንደ ምግብ አጋዥ ይሆናሉ። እንደ መድኃኒት እንጠቀምባቸዋለን። የጣዕም ብለን ደግሞ እንደ ሻይ ቅጠሎች መልኩ እነሱን ማዘጋጀት፣ በምግቡ ዘርፍ የመድኃኒት ሰብሎችን
የምግብ ሰብሎችን፣ የመዓዛ ሰብሎችን ለያይተን አሁን የመዓዛ ተክሎች አሉ። መዓዛ የምንላቸው እኛ አሁን ይኸው ይህ ስርዓት ጭስ ነበሩ አይደለም። ዕጣንና ከርቤ ብቻ አይደለም፣ ሌሎችም አሉ እኮ የምንጠቀምባቸው ብዙ ለጭስ አገልግሎት የሚውሉ እነዚህ የመዓዛ የወሎ ጭስ እንደሚባለው በሽቶ መልኩ መዘጋጀት ይኖርባቸዋል። የመዓዛ የምንላቸው ሳሙና ላይ ስንጠቀምባቸው የመዓዛ ተክሎችን እንጠቀማለን። የውበት መጠበቂያ ብለን የምንለያቸው የንጽህና መጠበቂያ የምንላቸው ሁሉ ነገር ግብአቱ ተፈጥሮ ስለሆነ ይህንን ዘርፍ ስናጎለብተው ሌላ ኢንዱስትሪ አብዮት ነው የሚፈጥረው። ይህ ደግሞ ኢትዮጵያ እንግዲህ ዓለም ላይ 420 ሺህ ነው የሚባለው በአይነት የእጽዋት አይነቶች አሉ። በዝርያ 8 ሺህ ነው። 8 ሺህ ዝርያ የእጽዋት ዝርያዎች አሉ። 7 ሺህ ይገኛሉ ተብሎ ይታመን የነበረው ለረጅም ጊዜ ኢትዮጵያ ውስጥ ነው። 365 ሺህ ገደማ ማለት ነው በአይነት። ገብስ ስንል አሁን ገብሶቻችን አሁን አሉ ቢባሉ 20 በአይነት አለው። ገብስ ዘሩ አንድ ነው። ስንዴ አለን፣ ጤፍ አለን። ጤፍ አሁን ጤፍ ነው የምንል። ጤፍ በአይነት አንድ እንበለው እንጂ በዚህ በዘር አንድ እንበለው እንጂ በአይነት ስንከፋፍላቸው እኔ ቤት የበላችሁ ጤፍ አሁን እንጀራው ያምራል፣ ቀለሙም ያምራል፣ ጣዕሙም ያምራል፣ ልስላሴ ወዙ ያምራል። ለምግብነት የሚቀርበው ራሴ ላይ ስሰራ ራሴ ሰውነቴ ላይ አካሌ ላይ ህይወቴ ላይ ይታያል። ጤፍ ቦሬ የምንላቸው አሁን ጥቁር ጤፍ ብለን የምንከፍለው ቦሬና ቀይ ጤፍ፣ ጥቁር ጤፍ ተብሎ 3 አይነት አለው። ነጭ ጤፍ ሲባል ነጭ ጤፍ አሁን ሙሬ እንላለን፣ ጓንዴ እንላለን፣ ቀይ ላባ እንላለን። ነጭ ጤፍ ነው ምርጥ ዘር ተብሎ ነጭ በአይነት እንለያያቸዋለን። አይነታቸው ይለያያል ጤፍ ይሁኑ እንጂ። ሰርገኛ ጤፍ አለ። ሰርገኛ ጤፍ ሆኖ ድብልቅ የሚሆን 3 አይነት የጤፍ አይነቶች አሉ። ግን ደግሞ ዘርዝረን እንከፍላቸዋለን። ስንዴ አሁን የኢትዮጵያ ጨበል የምንለው ስንዴ አለ ወይ? ድሮ የምንላቸው ስንዴዎች ስንዴ በራሱ ቀይ ላባ ስንዴ አለው፣ ጎማዴ ስንዴ አለው። አሁን መተላቸውን ራሱ አላውቃቸው። እነዚህ ነገሮች በሙሉ ቁጥራቸው ተቀምጦ በውስጣቸው የያዙት ይዘት ተለይቶ ስንዴ ብቻ የምታመርተው ጣሊያን ማካሮኒና ፓስታ ለዓለም አስተዋውቃ የዓለም ገበያ አድርገዋለች። ፋክተሪዎች እዚህ እየተገነቡ እሱን እያመረቱ እንዲሸጡ ስርዓቷን ጣሊያን የማታመርተውን ቡና እኮ ዓለም ላይ ጣሊያን ቡና ብላ የላትም። ቡና እኮ ተክል የላትም። ከሌላው ዓለም ወስዳ የጣሊያን ቡና ተብሎ ይታወቃል። ወይራ ምርቷ 10% አይሞላም። ከየትኛውም ዓለማት አስገብታ ቫሊው ጨምራበት የራሷን መለያ ያስቀምጣበት ዋጋውን ጨምራ ትሰጣልናለች። እና እኛ በምግብ ሰብል እንደሌላው ዓለም አይደለም። ቻይና ውስጥ ነው የምታመርተው። በበቆሎ የምናውቃቸው ሀገራት በቆሎ ብቻ አምርተው አሁን ከሀገራት እየወሰዱ ዘርን እያዳቀሉ ዘርን ለማምረት የሚያደርጉበት ጥረት። ቻይና ሩዝ ታምርት እንጂ ሁለበሎች ናቸው። ሁሉ ተፈጥሮ የሰጠቻቸውን ሁሉ በምግብ ገበታቸው ያቀርባሉ። የምግብ ዋስትናቸው ተረጋግጧል። እኛ የምግብ ሰብል የምንላቸው እንግዲህ ከ1400 በላይ ለምግብነት የሚቀርቡ የምግብ አዝዕርቶች ሰብሎች አሉ። ለይተን ያስቀመጥናቸው የመድኃኒት ተክሎች 700 አሉ። ለተለያየ አገልግሎት የምናውላቸው የመዓዛ ብለን የምንከፍላቸው አሉን። የመዓዛ ተብለው ለመታጠቢያ የምናደርጋቸው አሁን እንዶድን ካስታወሱ ወፍጨጭ፣ አሁን ወፍጨጭ ካስታወሱ ወፍጨጭ ሳሙና ቢሰራበት ብዙ አይነት የሳሙና ግብአቶችን ይሆኑናል። ባክቴሪያን በማስወገድ ደረጃ፣ ቆሻሻን በማስወገድ ደረጃ ይዘታቸው ስለሆኑና እነዚህን እያሳደግነ ሌላ የኢንዱስትሪ አብዮት እንፈጥርበታለን። ለምን ተፈጥሮ ሰጥታናለች። የከርሰ ምድር ሀብት ብዙ አለን ብለን ከምናወራ ይልቅ ገጸ ምድሩ ላይ ያሉት በረከቶቻችን ብዙ ናቸው። ሌላው ዓለም እንዲያውቃቸው ኮረሪማን፣ ቁንዶ በርበሬን፣ እርድን፣ ራሱን በርበሬን፣ ሚጥሚጣዎችን፣ ድንብላልን የምንላቸው እነዚህን ነገሮች በሙሉ በራሳቸው እያጣናቸው ያሉ አሁን ቀይ ሽንኩርት፣ ነጭ ሽንኩርት ይዘቱን እየመጣ ጣዕማቸው እየተቀየሩ እነሱም ባሉበት እያስጠበቅነ እያመረትነ ለሌላው ዓለም ብንሰጥ የእኛ ብቻ ስለሆነ ባለመብትም ነን ተጠቃሚም እንሆናለን። ስለዚህ ከሌላው ዓለም ላይ ልብሶቻችን ይሄው አሁን እንግዲህ ይሄ ልብስ ድሮ ንቀነው ነበረ። በእኛው እጅ በእናቶቻችን ተፈትሎ በራሳችን ባለሙያ ተሸምኖ ስለምንለብሰው
አሁን ሽፎን የቻይና ልብስ አጥልቅልቆታል ሀገራችን። የበዓል ልብስ ልልበስ ስትል አንድ ሴት ሄዳ 5,000 6,000 ሲጠራባት በ1,000 ብር ሽፎን ልትለብስ ትችላለች። ቀሚሶቻችን አሁን ትንሽ የሚባለውን 5,000 6,000 300 400 የሚሸጣል። ንቀን ስንተወው እንዴት ጥሎን እንደሄደ እንኳን እያጣነው እንደሆነ እንኳን ልብ አላልንም። ግን ይሄንን ነገር ራሳችን ብንሰራውስ ምርቶኛ ስላለ ከቻይና ሀገር የሚሰሩትን ክሮች እያንዳንዱን ነገሮች አምተን ገበያ ላይ የቆሻሻ መጣያ ከምንደረግ ይልቅ የከበራለን እኮ የምናምርበት የምንዋብበት ልብሶች ስላሉ እነዚህ ነገሮች ሀገርን ይቀይራሉ። ያልተገዙት ሀገራት በራሳቸው አለባበስ በራሳቸው ባህል ደምቀው ራሳቸውን አጎልብተው ዘመኑ የደረሰበት ሲደርሱ እኛ ተቀባዮች ብቻ ነን። በርበሬ አሁን ልናስገባ ነው እንግዲህ ከሩቅ ሀገር በርበሬ ማምረት እናውቃለን። እኛ ለእኛ አልፈን ለዓለም ያለንን ነገር መስጠት መቻል አለብን። እሱን ደግሞ ተነጋግረን ተባብረን እውቀት ተጨምሮበት ተለይቶ ጎጂ ነገሩ ቀርቶ ጠቃሚ ነገር ከሌለው ያው ፍላጎት ባለበት አይደል ንግድ የሚኖረው። ፍላጎት ያላቸውን ሰዎች ለማግኘት በእነሱ ልክ ራሳችን አዘጋጅተን መቅረብ ስላለ በእኔ በኩል እንደ ጥንሸት እንደ ሀገር ይሄ ያዋጣል ውጤት ያገኘሁበትን ነገር እጄ ስለመጣው አሁንም በድጋሚ የምለው እግዚአብሔር ይጨመርበት እንጂ ትልቅ ስራ እንሰራለን። ሀገራችንም ትኮራበታለች ትጠቀምበታለች ብዬ አስባለሁ። ሁሉንም ያቀፈ ስለሆነ ዘርፉ ሁሉን አቀፍ ስለሆነ እዚህ ተብሎ የሚታው ነገር ስለሌለ ሰዎችን እየሰበሰብን የተሻለ እውቀት ያላቸውን ሌሎቹን የሚያሳውቁበት የሚያበቁበት እኔ ስለ ተፈጥሮ አውቃለሁ እኔ ያወኩትን ነገር ለሰዎች በመስጠት ሌሎቹን በማብቃት ዘርፋችን እያሳደግን ተጠቃሚ እንሆናለን። እንግዲህ ይሄ ነው ዋናው። በጣም በጣም ደስ የሚል ሀሳብ ነው። አንድ የሚቆጨኝና አንድ ደግሞ የምሰስተው ነገር አለ። የሚቆጨኝ ነገር ያጣናቸው ብዙ ሰዎች አሉ። ከብዙ ውስጥ ግን ሁለቱ በጣም ይቆጨኛል። አንደኛው አባ ተስፋ ስላሴ ሞገስ የተባሉ በጣም ከ10,000 በላይ 10,900 መጽሐፍ ውጭ እንዳለ ኢትዮጵያዊነት ላይ እንደተንገበገቡ ትልቅ ስራ መስራት የሚችሉ ፈላስፋ እንግዲህ ግሪክም ጣሊያንም ብዙ ቦታ የተማሩ አባት ኢትዮጵያን ለማሳደግ በተለይ ለተዋህዶ ትልቅ ለሀገርም ባለውለታ የሆኑ አባትን ሳንጠቀምባቸው ሞቶ መጽሐፋቸው የት እንዳለ አይታወቅም። እንግዲህ 16 ቋንቋ የሚችሉ ብቸኛ የሳባ ቋንቋ ተናጋሪ የሆኑ አባት ናቸው። በቅርበት የማውቃቸው አባት ናቸው። የእሳቸው ማለፍ በጣም ውስጤን የሚነካው ፊልሙን ባየው ቁጥር በጣም ያማል። እንግዲህ ቤታቸውንም ጎብኝተን ነበር። የመጽሐፍቱ አይነት የመስቀሉ አይነትና ቢያንስ ቤት እንኳን የሚሰጣቸው ሰው ጠፍቶ መጽሐፉ እርስ በርስ ተደራርቦና ለስርቆት እንግዲህ በርካታ የውጭ ሀገር ሰዎች ሲአይኤ ሳይቀር እየመጣባቸው መጽሐፍቶችን አሽሽተው ሳንጠቀምባቸው ያለፉ አንድ እሳቸው ናቸው። 4 ኪሎ ነበሩ። ቤተ ክህነት በተለይ እንደነዚህ አይነቱን መያዝ አይፈልግም መግፋት ስለሆነ መጨረሻ ላይ ያው እንደዚህ ሆነ። ሌላው ሳይንቲስት ኢንጂነር ቅጣው እጅጉ ናሳ ላይ ትልቅ ስራ የሚሰራ ኢትዮጵያዊ ዲያቆን የነበረ ለኢትዮጵያ ትልቅ ለውጥን ያመጣል በስነ ምህዋር እንቅስቃሴ የምንለውን ሰው ሀገራችን ያጣችበት ነውና እነዚህ ሌሎችም በርካቶች አሉ። በጣም ነው የሚቆጨኝ። ሀገራችን መጠቀም የምትችልባቸውን ሰዎች አልተጠቀመችም። አሁን ደግሞ የምሳሳላቸው 3 ሰዎች አሉ። እንደ ዶክተር ጌትነት ፈለቀ ሳይንቲስቱ በጣም ሀገር በቀል እውቀት ላይ ያለው ቁጭት፣ ስነፈለክ ላይ ያለው እውቀት አስትሮኖመር ነው። 2 ዩኒቨርሲቲ ያስተምራል። መውጣት አይፈልግም። ራሱን ደብቆ ያለ ነው። ያው እኔም አንተም መጽሐፍ ጻፍ እያልነው እየገሰጽነው ነው ያለነው ትውልድን የምታድንበት እያለን ነው። ሌላው ጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ ነው። በኢትዮጵያ ታሪክ ላይ ያለው እውቀት ሃይማኖተኛ የሆነ ኢትዮጵያዊነትን የሚወድ ብቻውን ቤተ መጽሐፍት የሆነ ማለት የምትችለው ሰው እሱም ላይ እንደዚሁ የባከ መጽሐፍ አቆይ። ብዙ ሰዎች እውቀታቸው እነሱ ጋር ሆነና ሲያልፉ ይጠፋል። እና 3ኛው አንተ ነህ ለኔ። ምክንያቱም ቁጭትህ በጣም ውስጤ ያለ ቁጭት ነው። ኢትዮጵያዊነት ላይ ያለኝ አቋም ነው። ለዚህ ነው ወደ ኢትዮጵያ ሁሌ መመጣው እና ሰዎች በበረሃ ሲሄዱ
በሊቢያ በረሃ ያለቁ ብዙዎች ናቸው። በውሸት ጋብቻ የወጡ ብዙዎች ናቸው። በጣም ብዙ ምክንያት ፈልገው ውጭ ሀገር ሲሄዱ እኔ ዓለምን እየዞርኩ የማልቀርበት ኢትዮጵያዊነቴን በኢትዮጵያዊነት ባህል እሴት ማንነት ውስጥ ማደግ አብሮነቱ ስለሚጎላብኝ ነው ሀገሬን የምወደው እና ያለ ቁጭትና አሁን ደግሞ ይዘህ የመጣው በተፈጥሮ ትውልዱን እንጠብቅ። ምክንያቱም ልጆቻችን የበሽታ አይነት እያዩ ነው። አሁን እኮ የሌለ በሽታ ነው። ካንሰር ስትሄድ የአጥንት ካንሰር፣ የጡት ካንሰር፣ የምን ካንሰር፣ የበሽታ አይነት በዛ። በእናቶቻችንና በአባቶቻችን ጊዜ የለም። ትንሽ ህመም እንኳን ሲኖር ዳማከሴ ምን ይሉና ያደርጋሉ። ዛሬ ራስ ምታት ሰው የበዛበት ወቅት ነው። የተለያየ የህመም አይነቶችን የምታይበት ነው። ለዚህ ሁሉ መድኃኒት ነው። አሁን ደግሞ ኤአይ ነው የሚከተሉት፣ ጉግል ላይ ነው የሚያደርጉት። አዛዣቸው ፈላጭ ቆራጫቸው ቴክኖሎጂ ሆኗል። ልጆቻችንን ሰዎቻችንን የሚቆጣጠረው የተፈጥሮ ሕክምናው ሳይሆን ቴክኖሎጂው እየተቆጣጠረብን ነው። ስለዚህ እንደፈለገ ሊያሽከረክረን ነው ማለት ነው። እና ይሄንን ለመዋጋት ኢትዮጵያ የቀደመውን የአመጋገብ ስርዓት ለማምጣት እድሜያቸውም ረጅም ነበር እኮ የቀደሙት እናትና አባቶቻችን ጤነኞችም ነበር። እኔ አያቴ በ103 ዓመታቸው ሲያርፉ አንደኛውም አጎቴ በ103 ዓመታቸው ሲያርፉ አርበኛው በጣም የሚገርም ጤንነት ላይ ሆነው ነው ያረፉት። ሁለቱም አርበኞች ናቸው፣ የእናቴም አባት የአባቴም ወንድም። በ105 አጎቴ አያቴ በ103 ዓመታቸው ሲያርፉ እኛ ያንን እድሜ እንኳን ማግኘት አይደለም አሁን ባለንበት ቦታ ላይ ዳገት ገዳም ለመሄድ ስንሄድ ዳገት መውጣቱ ከብዶናል። ስልቾች ሆነናል። ትዕግስት አልባ ሆነናል። ለዚህ እኮ ነው ቲክቶክ የመጣው። ዩቲዩብ ቁጭ ብለን ማየት ስለማንችል ወዲያው ትዕግስት አሳጣን። አይምሯችን ታጠበ። ስልክ ቁጥር እንኳን መያዝ አንችልም። ማስታወስ አቅቶናል። ስለዚህ አይምሯችንን ሁሉ ይሄ ቴክኖሎጂ የምንበላው ምግብ የምንመለከተው፣ ምክንያቱም ምግብ በእጃችን አንስተን የምንበላው ብቻ ሳይሆን በጆሮ የምንበላው ምግብ፣ በአይናችን የምንበላው ምግብ በራሱ እኛነታችንን እያሳጣን ራቁታችንን እንድንሄድ ኢትዮጵያዊነታችንን እንድንረሳ ክብር የተባለውን ጣል ነው። ለዚህ ነው አይሾ ስፒድ ሲመጣ ነጠላ እንኳን መስጠት አቅቶን ቤተክርስቲያኑን ጂ ማስመሰል ነው። ቤተክርስቲያን ውስጥ ይዘላል። ክብር የተባለ የተዋህዶ ክብር የሀገር ክብርን አሳጣ ነው። ታዋቂ ሰው እኛ እኮ ታዋቂ አይደለም የምንፈልገው፣ አዋቂ ነው የምንፈልገው። አዋቂ የሆነ ሰው ቤተክርስቲያንን የሚያከብር ሰው ቢኖር ኖሮ መልካም ነበር። እስከ ላቡ እስከ ቁምጣው ጂ የሚመስል ገብቶ ሲዘል ምንም አልመሰለንም። ስርዓቷ ግን ልብስ አልብሰን ስርዓቱን አድርጎ መስገድ ካለበት አሰግደህ ነው፣ ካልሆነም በስርዓት ተመልክቶ እንዲሄድ ማድረግ ነበረብን እንጂ መዝናኛ እስክናደርግና እንደ ቢዮንሴ ስንቀበለው ያማል። እና ማንነታችንን በምግብ አተናል፣ በክብር አተናል፣ በሃይማኖት አተናል፣ በስብዕና አተናል፣ በአብሮነት አተናል። እና ወደዛ መመለስ አለብን ብለህ የምታደርገው እንቅስቃሴ በጣም ደስ የሚለው ከፍተኛ ድጋፍም ሊሰጥህ ይገባል ብዬ አስባለሁ። ምክንያቱም ለራስህ ሳይሆን እየሰራ ያለው ለሀገር ነው እና የምትሰራው። አሁን እነዚህ ነገሮችን በምትሰራበት ሰዓት በቢሮ ደረጃ የምትሰራቸውን ስራዎች ላይ እንቅፋት አይሆንብህም ወይ? ምክንያቱም ሰዎች ሐኪም ዮሐንስን ማግኘት አልቻልንም፣ በስልክም አልቻልንም፣ ቀጠሮ ረጅም ነው፣ እኛ ደግሞ በህመም ተቸግረናል፣ ስለዚህ እንዴት ነው የምናገኘው? እኔ ጋር ሚዲያ ከቀረብኩ በኋላ በውጭ ሀገርም በዚህም ያሉት ሰዎች አገናኘን የሚላሉና እንዴት ነው ሐኪም ዮሐንስን በቀላሉ ማግኘት የሚችሉት ሰዎች? አሁን አብዛኛው ሰው መምህር እንግዲህ ከጠቀሱት ጠቅለል አድርጌ ስናገር የፍላጎቱ ባሪያ ሆኗል። ሰው የፍላጎቱ ባሪያ ስለሆነ እያንዳንዱ ሰው አቅርቦቱን ይዞ ነው የሚመጣው። እኔ የተፈጥሮን ምንነት ለሰው ላሳውቅ ብዬ ስመጣ ካጋጠመኝ የህይወት ሰንሰለት አንዱ አደጋ ስለነበር እንዳልረሳ ኢትዮጵያ ካጣቻቸው ሰዎች መካከል ለምን እኔስ አንዱን ዮሐንስ እኮ እንዲያውቃል ተብዬ ተረስቼ የምቀር ሰው ለምን ሆናለሁ? ያወቅኩትን ነገር ለምን አልናገርም ብዬ ይህንን ፕላትፎርም ከዛ በፊት የነበረውን በሰፈር የምታወቅበት ሌላውኛውን እንኳን ቋሚ መተዳደሪያ ስራዬን ትቼ በቃ ህይወት ድጋሚ እድል ሰጥታኛለች ልናገር፣ ሰው ይጠቀምበት ብዬ መጡ። አገልግሎት ቁጭ ብዬ እሰጣለሁ የሚል ሀሳብ ኑሮኝ አያውቅም ነበር። ግን የምትነግረን ከሆነ ለምንድን ነው
ያለምንም የዋጋ ክፍያ ማገልገል ጀመርኩ። ውጤቱ እየሰፋ ሲመጣ እኔ ስራዬን በጎን እየሰራው ይሄኛው ነገር ውጤቱ ሲመጣ ሰው ወደ እኔ መምጣት ጀመረ። እንተባበር ማለት ጀመርኩ። እውቀቱ አይጥፋ፣ እግዙኝ፣ አብራችሁኝ ሁኑ። አብራችሁኝ ካልሆናችሁ አንድ ሰው ነኝ። አንድ ሰው ያ ሁሉ ሰው ፍላጎት ኑሮት ሲመጣ በንግድ ሰንሰለት ውስጥ በችግር ውስጥ ማትረፍ የምፈልግ ሰው ብሆን ኑሮ መጣልኝ የተለያዩ ሰዎችን ቀጥሬ አደራጅቼ አገልግሎት ሰጥ ነበር። የለም እውቀቱ ይሄ ነው ያዙት። ከልጅም ልጅ ተመርጦ ይሰጥ የነበረን እውቀት በአደባባይ ይሄ ነገር ይሄ ነው፣ ተጠቀሙበት፣ የራሳችሁ አድርጉት፣ ጉረቤት ለጉረቤት ተነጋገሩ፣ ራሱ ይክፈል፣ ተፈጥሮን ጠብቁ። ዋና ዓላማ የእሱን መጠበቅ ስለሆነ እዛ አልፎ ደግሞ ሰዎች አሁን በእኔ ስም የተለያዩ ነገሮች ዘርፉ ጉልበት እያገኘ እያደገ ሲመጣ ይሄን ነገር መጠቀም ያደረጉ ሰዎች ዘርፉን ለመበደልና ስሙ እንዲጠፋ እኔ ላይ የሚደረጉ ነገር በስሜ ሳይቀር የተለያዩ የባንክ አካውንቶች፣ የሶሻል ሚዲያ አካውንቶች። አንድ አካውንት ነው ያለ የሶሻል ሚዲያ ላይ ደሸት 13 የሚል ዩዘርኔም ያለው ዮሐንስ ሽፈራው የሚል ደግሞ ኒክኔም ያለው ከላይ 900,000 በላይ አሁን ወደ 910 ሺህ አልፏል። እሱ ነው ያለኝ ቲክቶክ ላይ። ፌስቡክ ላይም በስሜ ዮሐንስ ሽፈራው። ይሄ ከተከፈተ ገብቶ ለማረጋገጥ 16 ዓመት ሆኖታል። የፌስቡክ ገጼ 2001 ዓመተ ምህረት የተከፈተ ነው። 2001 ላይ ያልኩ 2002 የከፈትኩት አካውንት ስለሆነ እድሜውን ማየት ይችላሉ። መቼ ነው ክሬት የተደረገው? አሁን በቅርብ 3 ወር ቪዲዮዎች መጫን ሲጀምር ወደ 60 ሺህ ፎሎወር ደርሷል። እሱም አጫጭር ነገሮችን የምችልበት ዮሐንስ ሽፈራው በፊት አረንጓዴ ወርቅ የሚል አረንጓዴ ወርቅ ሽልማትን ለማህበረሰቡ አቀርብበታለሁ ያልኩት ፕላትፎርም ስለሆነ ዮሐንስ ሽፈራው የሚል 73,000 ሰብስክራይበር ያለው በሶስቱ መልኩ እሱ ነው የሚለውን ነገር ለይቶ ሰው ሳያደርግ፣ እነዚህ ሰዎች ግን ስሜን ፎቶዎችን በመጠቀም አካውንቶቹን ቬሪፋይ በማድረግ በተለይ ቴሌግራም ላይ ግሩፕ ነው እንጂ ያለኝ እኔ እንትን የለኝም፣ ቻናል የለኝም። ግሩፕ ደግሞ ሁሉም ሰው አስተያየት እንዲሰጥበት ብቻ የተከፈተ ሁሉም ሰው የራሱ አድርጎ የሚያስተዳድረው ማለት ነው። ሲፈልግ የሚወጣና የባንክ አካውንቶችን ይከፍታሉ፣ ቴሌግራም አካውንቶችን ይከፍታሉ። ናሽናል አይዲ ያላቸው የአባቴን ስም እኔን ዮሐንስ ሽፈራው የተለያየ ተመን የሚላለ ቡኮ የሚላለ መኮንን የሚላለ ጌጡ የሚላለ እዚህ አይነት በርካታ የባንክ አካውንቶችን ከፍተው ሰዎችን ያጭበረብራሉ። ሰው እኔ ላይ ያለው እምነት ይጠፋል ሲዘረፉ ሂደው ሲያረጋግጡ ነው እንጂ ዘርፉን ለመበደል የሚደረገው ነገር በዚህ ደግሞ በሰው ልጅ ችግር ላይ ለመነገድ የሚደረገው ነገር በጣም እየሰፋ ሲመጣ እኔ አንድ ሰው ነኝ። እውቀቱን መጥቶ መውሰድ የፈለገ ሰው ላይ ክፍት ነው አለው። አገልግሎት ለመስጠት ግን በቀን 100 ሰው ነው ፈልጎ ቢመጣ አልችልም፣ አንድ ሰው ነኝ። ስለዚህ ያ ሁሉ ነገር የሚሆነው የሰው ችግር በዛ። በጣም ችግሮቻችን ለማሸነፍ ደግሞ ተባብረን ነው ማድረግ ያለበት እንጂ ዮሐንስ እውቀቱ ስላለው ከዮሐንስ ጋር መሄድ ገንዘብ ሰጥቶ መቀበልም አይደለም። ከገንዘብ የበለጠውን ነገር እምነት ሰጥተውናል እኮ። ከገንዘብ የበለጠውን ነገር ነፍሱን አሳልፎ የሰጠ ሰው ይሄን ብላ ይሄን ጠጣ ስትለው ያን ከፍሏል። ያንን መለየት እኔ አሁን የተለያዩ ስራዎችን የምሰራው ሰውን በመድኃኒት ብቻ እናድነው። ሰው የሚድነው ጤናማ የሆነ የህይወት ስርዓት ያስፈልገዋል። አስተሳሰቡን ነው። ይኸው ፍላጎታችን ባለበት አቅርቦቱ ነው እኮ ነው። ሰው ተዘናጋ። ሚዲያ ላይ ጠፍተናል። አስተውሎት ጎሉናል። ሌላ ውጥረት ውስጥ ነን። ጊዜያችን ከዚህ ከባከነ ሚዲያ ላይ እኔን አሁን ሰው ሙሉ ጊዜውን ወስዶ እንዲከታተልኝ አልፈልግም። የመፍትሄ አቅጣጫ ሲፈልግ ይሄ ሰው ምን ብሏል ብሎ 1 ደቂቃ 2 ደቂቃ ግፋ ቢል 10 ደቂቃ ወስዶ እንዲያይ ነው የምፈልገው። ስክሎር እየተደረገ በየትኛው ሰዓት ይስራ፣ በየትኛው ለችግሮቹ መፍትሄ ያፈልግ። ስለዚህ ምንድን ይሆናል መሰለህ፣ በአንድ አቅርቦት ውስጥ ሰው እንዲገባ ተብለጭላጭ ነገር በአቋራጭ ሲመጣ ያለው ሚዲያዎች ላይ አሁን ብዙ የሰሩ ሰዎች፣ ብዙ መጽሐፍት ያላቸው ሰዎች፣ ብዙ የኪነ ጥበብ ስራ የሰሩ ሰዎች መብታቸው የሙያቸው ዋጋ በአስፈላጊ ነገሩ ሳይሰጣቸው ዛሬ በአደባባይ ላይ ሙያው በዛ ጥረት ውስጥ ማለፍ ዋጋ እንደሌለው እንዲደረጉ አላቂ የሆነ ነገር ትንሽ ነገር ልንሰጣቸው ወደ አደባባይ የምናመጣበት መንገድ ልክ አይደለም። እሱ በራሱ መከበር ያለበት ሌላው ዓለም ላይ አንድ መጽሐፍ አዘጋጅቶ ለሀገርም ለሕዝብም ያበረከተ ሰው የተሟላ ነገር ያገኝበታል። መጽሐፉ ገበያ ላይ ሲውል ፓተንት ራይቱ አለ፣ የኮፒራይት መብቱ ይከበራል፣ ገቢ ያለው የማይቋረጥ። ኢትዮጵያ ውስጥ አንድ ሙዚቀኛ ሙዚቃ ሲያወጣ ሙዚቃውን በኤክሴንደር በብሉቱዝ በፍላሽ ተላልከን እናደምጣለን።
ሰውየው ደክሞበታል እኮ ማግኘት አንድ ብርም ከሆነች ማግኘት ያለበትን ነገር እንዲያገኝ ማጫወት ያለብን ቦታ ላይ ለይተን ማጫወት ሰውየው እንዲጠቀም። ይሄ ሰውዬ ስራ ሰርቶ ጥቅም ሳያገኝ ሲቀር በጥሩ ዜማው እንዳላስደሰተን በጥሩ የእውቀት ብዕሩ እውቀትን እንድንሸምት እንዳላደረገን ዋጋ ሳንሰጥ ነገ መንገድ ላይ ስናገኘው ያ ክብርን ይነካል። ሰዎች ደግሞ በዚያ መንገድ እንዳይሰማሩ ያደርጋል። አሁን ይሄ ያፍ ላይ ጮሆቱ ላይ ብቻ እንዲገቡ ያደርጋል። እና ይሄ ቆም ብለን የምናይበት ነገር መሆን የጥንት የሚባለው ነገር የጥንት ሰዎች ስንል አመጋገባቸው ጥሩ ስለሆነ እኮ ነው፣ ጤናማ ስለነበረ ነው። የዛሬ ልጆች እኛ ላይ የተለያዩ ኬዞች አጋጠሙ። ምግባችንን አልጠበቅንም። ምግባችን እንዳንጠበቅ ተብለጭላጩ ነገር አዘናግቶናል። የምንሰራበትን ጉልበት መሟጦ ወስዶታል። ስለዚህ ጊዜና ቦታ የምንሰጠው ቻይና ቲክቶክን ሰርታ ሰጥታናለች። ሀገሯ ላይ ግን ስንት ሰዓት ነው እንዲተገበር የምትፈቅድ? ልምዱን እዛ መውሰድ። ወደኋላ እንመለስ ሲባል አሁን አንዳንዴ ታይትል የሚሰጥ ወደኋላ ስለመመለስ እኮ አልነበረም። የሚያዋጣውንና የሚያስፈልገውን ነገር ይዞ መገኘት፣ እውቀትን ከፋፍሎ ማየት፣ ዘመናዊና ባህላዊ። አሁን ባህል ስንል ቅድም አነሳ ነው። ባህል ማለት ሀገር የያዘቻቸው እሴቶች ናቸው። ኋላ ቀርነት አይደለም። ሀገራት እኮ የራሳቸውን ልምድና ክህሎት ተጠቅመው ነው ብዙ ነገር ያደረጉት። የእኛ ወደኋላ ስለቀረ እዚህ ላይ ቀረ እንጂ ሌላው ዓለማት ላይ ይሄን ሁሉ ነገር አሁን የምናወራበትን የምንግባባበትን ይሄን ምስለ መቅረጹን የሰሩልን የሀገራቸውን እውቀትና ክህሎት ተጠቅመው ጊዜን ለግኝት ሰጥተው ነው። እኛ አላረግነው ማለት እኛ ተቀባይ ብቻ ሆነናል ማለት ባህላዊና ኋላ ቀሮች ነን ማለት አይደለም። እኛ አባቶች እኮ ውሃ ውስጥ ያለውን ኃይል ጉልበት ተረድተው መሳሪያ ሰርተውበት ነበር እንዴ። ከውሃ ጋር የመግባባትን እውቀት ተምረው ነበር እኮ። ነፋሳትን አዘዙ እኮ፣ በደመና ተጭኗል እኮ እንዴ። ውሃ ውስጥ ያለን ቦንድ ኢነርጂን መለየት፣ ሃይድሮጅን እና ኦክሲጅንን ለያይቶ በማውጣት ቦንድ ኢነርጂውን በመለያየት ጉልበት ፈጥረውበት ነበር። ይሄ ማለት ትልቅ እውቀት ነው ነበር። ግን ታይትል ይሰጠዋል። የኛ ፍላጎት ተብለጫ በአቋራጭ ይመስለንና ሲያጠምደን ግኝት ይመስለናል። ብዙ ተማርን የሚሉ ሰዎች አሁን የራስን ነገር በመጣል የራስን ነገር በመናድ ተጠምደዋል። ተጨባጭ ነገሩን እንመርመር፣ ካዋጣ እናሳድገው የሚል ሰልፍ እንኳን የላቸውም። ዌስተርን የሆነ ብቻ ነው ልክ ብሎ መደምደም ይጀምራል። እኛን አብቁና ከጎደሉ ነገራችን እንሰራ፣ ለሚያስፈልገን ነገር ዝግጁ ሆነን እንገኝ። ካልሆነ እኮ መስራት ያለብንን ለምንድን ነው ይሄንን ከውጭ ማስመጣ? ግኝቱ ከተፈጥሮ ነው እኮ፣ ግብአቷ ተፈጥሮ ናት። የሰው ልጅ የጨመረበት ክህሎት አለ። ያ ማለት ይሄ ዘመናዊነት ብቻ ነው ማለት አይደለም። ጊዜው በሚፈልግበት የእውቀት ሰሌዳ ልክ ደርሰናል፣ ራሳችን አዘጋጅተናል። ትላንት 50 ሺህ ያለ የዓለም ህዝብ 50 ሺህ ህዝብ ምግብ ማምረት አይጠበቅበትም ነበር፣ ቁርጥ አድርጎ ይበላል። ዛሬ 8 ቢሊዮን አካባቢ ስንደርስ አይበቃም፣ ተቆርጦ ተፈጥሮ አሰጥም። ስለዚህ ተፈጥሮ መንከባከብ መቻል አለብን። ሌሎች የሚያስፈልጉን ነገሮች አሉ፣ መጨመር አለብን። የእኛን ክሬቲቪቲ ይፈልጓል ማለት ነው። ስለዚህ መዘጋጀት ያለብን በክህሎቱ ነው ሳለ የእኛን ሀገር እውቀቶች በሙሉ የሚንድና ስም የሚሰጥ በቦታቸው ልክ ክብር በቦታቸው ልክ የድካም ዋጋ መሰጠት ሲገባው በማይሰጥ መንገድ እናመጣውና ይሄንኑ ተብለጭላጭ አዘናጊ ነገርን ደግሞ የገቢ ማስገኛ ይሄንን ስልጣኔ አድርጎ ማየት ዋጋ እያስከፈለ ስለሆነ ቆም ብሎ ማሰብ ማስተዋል፣ እነዚህ ነገሮች በአጠቃላይ ያስፈልጋሉና እዚህ ላይ ነው ማተኮር ያለብን። ምዕራባውያንን አይተናቸዋል። ምዕራባውያን አሁን ለመመለስ እየጣሩ ነው። የምስራቁን ዓለም ቻይና ሀገር ላይ ቻይና አሁን አይጡንም ጉርጡንም ሁሉንም ይበላሉ አይደል? አሁን ይሄን ማክዶናልድ ሲመጡ ነው እንጂ ይሄ አሁን አዲሱ ትውልድ ነው እንጂ ቻይናዎች ረጅም ዓመት ነው የሚኖሩት። ጃፓኖች ረጅም ዓመት ነው የሚኖሩት። እንዲሁ ጥናቱ ቢታይ ቻይናና ጃፓን ውስጥ ያሉ ሰዎች ስኳር፣ ኮሌስትሮል አያውቁም። ሌላው የምዕራቡ ዓለም ግን ያውቀዋል። ተጠቂ ነው። በየሰከንዱ መድኃኒት ይወስዳል። ሂደታቸው ለዛ ስለጋበዘ ነው። እኛም እነሱን እየተቀበልን በዛ መንገድ እየሄድን ነው። እሺ ጠቅሟል የቻይናዎቹ ይሄኛው መንገድ የምንለው ከነሱ የጠቀመው መውሰድ ተቀባይ አይደለም። ተቀባይነትም እኮ ብልሃት ሲጨመርበት የሚያዋጣውን መውሰድ ነው፣ ዝም ብሎ መነዳት ሳይሆን። ይሄ ነገር አዋጥቷቸዋል። የት ላይ ነው የቆሙ? የት ላይ ነው ጉዳት ያጋጠማቸው? ገና ሆኖ መገኘትም ጥሩ እኮ ነው። ለመሰራት ጎደሎ ነገር ያስፈልጋል። ለመሰራት ደካማ ሆኖ መገኘት ያስፈልጋል። ደካማ ጎናችን
ሌላው ራሱን ሰርቶበታል ያልነውን መንገድ ወስደን ልምድ አይደለም ያስተምረው እውቀት ሂደት አይደል። ስለዚህ ከነሱ ሂደት የሚጠቅመውን ነገር ማምጣት። ጣሊያንም እነዚህ ነገሮች አድርጋ ውጤታማ ሆናለች ስንል ምርቱ ከኛ ካለ እሷ የሄደችበትን መንገድ መጠቀም፣ ተቀባይ ሳንሆን እኛ አቅራቢ መሆን። ቻይና እዚህ ደርሳለች ስንል ሎክ ያደረገችባቸው የተፎካከረችባቸውን ነገሮች መውሰድ። እውቀት መቅሰም ካለብኝ እኔን ሀገር በቅተና ብሎ መስደድ መቻል አለበት። እኔም ሀገር ካጅ መሆን አይጠበቅብኝም። ከሌላው ሀገር የወሰድኩትን ልምድ እንደሌላው ሀገራት ተመልሼ መጥቼ ሀገሬ ላይ ማድረግ። የእኛ ሀገር ተምሮ ስለመውጣት ነው የሚያስበው፣ ሀገር ትቶ ስለመሰደድ ነው የሚያስበው። ቻይኖች ሂደው ሜዲን ቻይና ነው እንላለን፣ ሃይኮፒ ነው እንላለን። ሌላው ሀገር የሰራውን ስራ አሻሽላና አብልጣ ሀገራት እንደሚፈልጉት ፍላጎት ኢትዮጵያ በምትፈልገው ስታንዳርድ፣ ህንድ በምትፈልግ የትኛውም ሀገር በሚፈልጉት ስታንዳርድ ኮፒ አድርገው ያንን ሰርተው ያቀርባሉ። መማር ሲኖርባቸው ተዘጋጅተው እንዲመጡ ይላካሉ። የሌላውን ሀገር እኛ መማር ሲኖርብን ተልከን እዚሁ መምጣትን አንፈልግ። እዛ ይሄ ሲስተሙ ከተመቸን ለሲስተሙ ባሪያ ሆነን እንቀራለን። ለሲስተም ባሪያ የምንሆንበትን እውቀት ለመሸመት እንሯሯጣለን። ዲቪ ለመሙላት የማይሯሯጥ የለም እኮ። የመጀመሪያው የማትሪክ ፈተና የወሰደ ሰው ዲቪ ሊሞላ ነው። ዲቪ የሚሞላው እውቀት ይዞ ለመምጣት አይደለም፣ የተሻለ ህይወት እዛለ ስለሚመስለው ነው። እነዚህ ነገሮች ቆም ብለን የምናይባቸው፣ ሀገር የምንወድበት፣ ለእኛ የሚጠቅመንን ትውልድ ትውልዳችን ደግሞ ቀጣይ ከሌለው ሀገርም አትኖርም እኮ። ነገ አደግን ያሉ ጉልበት አለን ያሉ ሀገራት ይኸው እያየን ነው አይደል? የሀገር መሪን ያክል ብድግ አድርጎ ወስዶ እስር ቤት የሚከት ግን ዲሞክራት ነን ብለው የሚያምኑ ሰዎች በሚመጡበት ሀገር ዝግጁ ካልሆን ነገ ምግብ ስንፈልግ ምግብ አንሰጣችሁም ተብለን ልንታሰር እንችላለን። ልብስ የምንፈልግ እነዚህ ነገሮች አተያየትና አካሄድ ይፈልጋሉ። ስለዚህ የሀገርን እውቀት ማክበር ግድ ይላል። ብረት የሰራውን ሰውዬ ትናንትም ለነገስታቶች ዘውድ እንዲደፉ አድርጓል። የከበሩ ነገሮችን አጊጦ አልዝቦ አቅልጦ ስለሰራ አፈርን እንዲሁም አዋዶን አቅልጦ ጥሩ መሳሪያ ይሰራልንን መሬትን አርሰን የምግብ ሰብላችን እንድናዘምር ያደረገንን እውቀት ማክበር መቻል አለብን። ይሄ መናገር ይችላል። ከመሬት ያገኘነው ጥጥ እኛ ላይነንን እኮ ልብስ ያደረግን ቀዳሚዎቹ ነበር። ላይነን ውድ ነው። ከእጽዋት ነው የሚገኘው ላይነን። ጥጥም እሱ ነው ሙሉ በሙሉ። እና የጥጥ ዋጋ ዛሬ ስንት እንደገባ ዘወር ስንል ሽፎን ነው የምንቀዳደም እኛን ይገልጻሉ። ጥጥን አምርቶ የሰራልንን እኮ ስም ሰጥተነዋል። ብዙ ስንት ሰዎች አሉ በድህነት ውስጥ ያሉ ይህን የከበረ ልብስ የሰሩልን እኮ ከእነሱ ይልቅ ነጋዴው አትርፎበት። እነሱ በትንሽ ብር ሰጥተው ነጋዴው ምንም ነገር ሳይጨምርበት በመቶ ሺህ የሚሸጥ ብዙል ሰፊተው የማይጠቀምበት እና ሲስተሙ አምራች የሆነን ነገር እንዲጠቅም ማድረግ። አምራች ስንሆን ደግሞ እኛ ዘነው የምንቀርበው ነገር በዓለም ዘነው የምንቀርበው ነገር ያወዳድረናል። ወርቅን ባላቂ ነገር መተካት፣ ወርቅ ሰተን ወረቀት መቀበል፣ ተፈጥሮ የሰጠችውን ቡና ሰተን ወረቀት መቀበል፣ የቀንድ ከብቶቻችን ሰተን ወረቀት መቀበል። የከበረ ነገር የምንሰጥኛ ከሆነ ዋጋችን መመጣጠን መቻል አለ። ያልቃል። ወረቀት የሚሰጡን እነሱ ወረቀትን ፋብሪካ ነው የሚያመርተው። ወርቅን ተፈጥሮ ናት የምትሰጠው። ያልቃል፣ አይተካም። ወረቀት አያልቅም። የቀንድ ከብቶቻችን ከተፈጥሮ ነው የሚገኙት። እነዚህ ስነ ፍጥረቶች ማንተካቸው ናቸው ከበዘበዝ ናቸው። ወረቀት ግን ይተካል። ማሽን ነው የሚሰራው እና ማሽን ለሚሰራቸው ነገሮች በሙሉ እኛ ራሳችን ማሽንን የሰራ ነው ደግሞ እኛው ሰዎች ነን። ራሳችን ሰው ለፈጠረው ነገር ደግሞ ተፈጥሮን አስገዛንበት እና ያንን ነገር መተካት የሚያስችል እውቀት መሸመት ነው የሚበልጠው። ከእነሱ የምንቀበለው እነዚህ ማምጣት የምንሰጣቸው ነገር ደግሞ እኛ ተፈጥሮ አድልታልን ያገኘነው ስለሆነ በበለጠ ዋጋ መሆን አለበት። እኔ እንጀራ ስሰጠው አንድ ነጭ ሀበሻ እንጀራን ያውቃል፣ እንዴት መጋገር መቻል እንዳለበት ያውቃል። እሱ ላይ የሚጨምረው ነገር የለም። የሌላው ዓለም ሰው ሲሆን ግን አያውቅም። ስለማያውቀው ሊገዛኝ ሊከፍለኝ የሚገባውን ነገር መስጠት መቻል አለበት ማለት ነው። እና እዚህ ላይ መስመር ሰተን ጊዜ ሰተን በድሮ የትምህርት ስርዓታችን ውስጥ
ግብረ ገብነትን ተምረናል። ትህትና እንዴት እንደሚመጣ፣ ታላላቅን ማክበር፣ ሀገርን መውደድ ተምረንበታል። ስነ ህይወት ምን እንደሚመስል ተምረንበታል። የግብርና ህይወት ውስጥ ያደገ ልጅ ያውቀዋል። ከብቶችን ስለ አማሩት ብቻ ጎትቶ ገበሬ ቆዳ 5 ብር እየተሸጠ በጉን 4 ብር ይሸጥ ነበር። ለምን? ያዝንለታል፣ አሳድጎታል፣ ተንከባክቦታል። ከሚበለው የማያውቀው በአዲ ብለው ብሩን ስለፈለገ ቆዳ 7 ብር እየተሸጠ እኮ በግ 5 ብር ሲሸጥ እኔ ያስታውሳል። ገበሬው ቢበላው ይጠቀምበታል። ግን ስጋን መቼ ነው የሚበላ? መቼ ነው መብላት ያለበት? ሁሌም ስጋ መብላትን ጥቅም እንደሌለው አውቀዋል ማለት ነው። ዛሬ ስጋ የዕለት ሰርክ ምግባችን አድርገነዋል። ጥቅሙና ጉዳቱ ላይ ነው። እና እንደነዚህ አይነት አስተምህሮቶች ይጠቅማሉ። ዘር ሲዘራ እንዴት ነው የሚዘራው? ተፈጥሮን በምን አይነት መልኩ ነው የሚንከባከበው? እና የስነ ህይወትን እውቀት ጠንቅቀው ያወቁ የመጡበት ያንን ግን ኋላ ቀር ነው ያልንበት መንገድ ለምንድን ነው? ለምንድን ነው ያላጠና ነው? የትምህርት ስርዓት ሆኖ ለምንድን ነው ያልሰጠ ነው? አዲስ እውቀት ይዘው የመጡ ሰዎች ውስን ናቸው ዓለም ላይ። መብራትን የፈጠረው እኮ አንድ ሰው ነው። መብራትን ለመስራት ዛሬ ትልቅ ስራ ይሰራል። ትልቅ የትምህርት ስርዓት ሆኗል። መኪናን የሰሩት ሰዎች አንድ ሰው 2 ሰው እኮ ነው መኪናን የፈጠረው። ትልቅ የኢኮኖሚ አብዮት ነው። ትልቅ የትምህርት ስርዓት ሆኗል። የትምህርት ስርዓት እነሱ ስላደረጉት ነው። አውሮፕላንን የሰሩት ሰዎች እኮ የተማሩ ሰዎች አለ። ወፍን አዩ፣ መብረር ተመኙ። በቃ አሁን አውሮፕላን ትልቅ የትምህርት ስርዓት ነው ከመሰረቱ። የእኛስ ተምህሮቶች ለምንድን ነው ትልቅ የትምህርት ስርዓት ያልሆኑ? ቀላል አይደለም እኮ እንጀራ አድርጎ ማውጣት። ሳይንስ ኬሚስትሪ ነው። ቀላል ነገር ስላልሆነ ትክክል ነው። ብዙ ነገሮችም ሌላው ቀርቶ ስፖርት ሳይቀር ከተፈጥሮ ከእንስሳትም የተወሰደበት የሰውነት ማጎልመሻ ስርዓት ነበር ስፖርት ሆኖ ሌላው ሰው እኛ በራሱ ልክ አላበቃ ነው። ትምህርትን እዛለን የመጣችው እኮ ያው የሁሉም የእውቀት ማዕከል የሆነችው ቤተክርስቲያን መጀመሪያ ምን መደረግ ነበረበት? ቀለምን መስራት፣ ብራናን መስራት፣ ብዕርን መስራት አስተምራለች። ከዛ የሰው ልጅ እውቀቶች በሙሉ በወረቀት እንዲሰፍሩ በአንድ አቅጣጫ ብቻ ሃይማኖታዊ ያደረግነውና ሳይሰፋ ቀር። ግን ዓለም ይሄን እውቀት ወሰደ። የበቁ ሰዎችን በምቹ ሰንሰለት ውስጥ ማጥመድ ጀመረ። አሜሪካን ካየህ እውቀት ያላቸውን ሰዎች ዲቢ እያለች መውሰድ ጀመረች። ምቹ ነገሮችን በማመቻቸት ኑ በማለት ወሰደች። እዛ አገር ተገነባበት። የዓለማትን እውቀት ሰብስባ የኔ ብላ ስታቀርብ ሰዎችን በምቹ ነገር ነው ያጠመደችበት። ይሄ ሰውዬ እኮ አገሩን መገንባት ይችል ነበር። እዚህ ማሟላት መቻል ይቻላል። እኛ ከበሬታ ስለሆነ ታይትሎች እየታረሙ የሚሰጡ ስሞች፣ የተሰራ ስራ ላይ ደግሞ ትክክለኛ ዋጋ እየተሰጣቸው አሁን የሚከበሩ ሰዎች መከበር ሲገባቸው በአንድ ጎራ ሲነቀፉ ሳይ እንዴ አንድ ሀገር ላይ አይደል እንደምንኖረው? አንድ ሀገር ላይ እየሰራ ለሀገር የሰራ ሰው መነቀፍ የለበትም። ስህተት ካለበት ስህተትን እርም ይነገራል። ስህተት ሳይሰራ ግን ሰውየው ከቆመበት አቅጣጫ ብቻ ታይቶ ነቀፌታዎች፣ ጭፍን ጥላቻዎች እየቀበረን ስለሆነ እዚህ ጋር ምንድን ነው መሰለም፣ ልክ ነው። አሁን ቀደም ስለ ስፖርት ስናነሳ ዋናን ከአሳ ቦክስን ከካንጋሮ እያለ ከተለያዩ ነገሮችን ተምረናልና እንጠቀምባቸዋለን። እነዚህ ሸክላ የሚሰሩትን ሸክላ ሰሪ እየተባለ ቡዳ እየተባለ ሞራል መንካት፣ ቅጠል እየበጠሱ መድኃኒት የሚቀመሙትን ቅጠል በጣሽ፣ ኮከብ ስነፈለክ ላይ ያሉትን ኮከብ ቆጣሪ እየተባለ ሞራል በማድቀቅ ደረጃ በዛ ዘርፍ ውስጥ እንዳንዴ ነው። ስነፈለክ እንግዲህ ዛሬ አይደለም፣ የዛሬ 4000 ዓመት ንግስት ካሲዮፒያ 19 ዓመት ኢትዮጵያን ስትመራ ህብረ ከዋክብት ላይ የሰሩት ስራ ቀላል ነገር አይደለም። ግን ካለመረዳት ለኛ ሰዎች የምንሰራውን ስራ ሞራል የመንካት ከዛ ውስጥ እንድትወጣ የማድረግ እንደዚሁም ደግሞ አንተ ስትታወቅ ወይንም አንተ ስትሰራ በአንተ ስም ተመሳሳይ ሌላ ፌክ አካውንት በመክፈት አንተን ዜሮ የማድረግ ነገሮች አሉ። እኔ ስለ ግብረ ሰዶም አስከፊነት መጀመሪያ በ2000 ነበር ፊልሙን 2003 ነበር የሰራሁት። ቀጥሎ 2005 ነውና በ2005 ሰራ ህይወቴን ነው የሰጠሁት። ምክንያቱም ሲጨፍሩ
ሴቱ ሂውማኔር አድርጎ ሊፕስቲክ ተቀብቶ ጡት ማሳጅ አድርጎ ፓርቲያቸው ውስጥ ገብተን የሰራ ነው። በነፍሳችን ፈርደን ነው። አሳደውን ለመግደል ያልተደረገው ሙከራ የለም። እና ፊልሙን ለመስራት 3 ዓመት ነው ጥናት የጠየቀኝ። 300 ሺህ ብር ነው ያወጣሁት። 2005 300 ሺህ ብር ማለት 3 ሚሊዮን ብር ማለት ነው። የገንዘቡ ቫልዩ ራሱ ተበድሬ ነው የሰራሁት። 45 ሺህ ብር ነው ያገኘሁት። 255 ሺህ ብር ነው የከሰርኩት። ሰው ለምርቃት ያመጣው ሰው ደነገጠ። ጋዜጠኛና መምህር አበበ ያረጋል ነበር ፕሮግራሙን የመራው። መክፈል አቅቶኝ የዕለቱን ፕሮግራም ቁጭ ብዬ ደረጃው ላይ ሳለቅስ መምህር አያልቅሱ ፈርመው ይውጡ ሌላ ጊዜ ይከፍላሉ አለኝ ስራ አስኪያጁ። ቸርችል ሆቴል ነበር የተመረቀው። የአንገቴን ወርቅ ሸጬበታለሁ ለዛ ፕሮግራም በዴሳ ማርያም ላይ የተሸለምኩበትን። እኔ እንደዛ ህይወቴን ሰጥቼ ዋጋ ከፍዬ ትውልዱን ለማትረፍ ገንዘብ ከስሬ የሰራሁትን ዩቲዩብ ላይ ጫነው ግን ሌላ ሰው ነው። ክሬዲት መንጠቅ ማለት ዛሬ ሌላ ሰው ነው። ክሬዲት እንዲህ አይነት አሉ። ሁለተኛ ግብረ ሰዶምን ስትቃወም፣ ኢሉሚናንቲን ስትቃወም፣ 666ን ስትቃወም ከጥልቁ መንፈስ ጋር እየተዋጋህ አንተ የኢሉሚናንቲ መስራች የ666 መስራች ነህ ብለው እያቀነባበሩ ቃላትን ከቃላት እያገናኙ ስለ ኢትዮጵያ ዝም አንልም ተመሰረተ የሚለውን ከሌላ ጋር 666 ተመሰረተ፣ እኔ ፕሬዝዳንት ነኝ፣ እኔ በስሬ እንደነከለ ያሉ የሚለውን እያገናኙ ሰዎችን ስልክ ቁጥር አካውንት እያደረጉ ብዙዎች ተበልተዋል። ይህንን ወንጀል መንግስት ተከታትሎ ማድረግ ይችል ነበረ። እሱማ መንግስትም ከአቅም በላይ ሆኖ አይደለም ካለመፈለግ ነው። ንግድ ባንክ ላይ መጭበርበር አለ። በየጊዜው ማስታወቂያ በየስልኮቻችን የሚመጣ ቴሌ ማስጠንቀቂያ። እነዚህ ሰዎች እኮ እንደነዚህ አይነት ሰዎች ከምንም በላይ ተደራጅተው በምን ስልክ ነው የሚያደርጉት? በራሱ በመደበኛው በቴሌ ስልክ እኮ ነው የሚደውሉልህ። ቀጥተኛ በቴሌ ስልክ ነው ይሄን ነገር ተቀናይቶ የሚሰራ። አሁን እኔ ላይ ወደ 100 ምናምን ሰው አለ በእኔ ስም ያጭበረበር። ያ ሁሉ ሰው እያጭበረበረ ማጭበርበር ወንጀል ነው። የሚያጭበረብረው ቴሌ በራሱ በቴሌ ስም ከኢትዮ ቴሌኮም ነው የተደወለ ተብሎ ሰው የሚጭበረበር ከሆነ የሰው ግንዛቤ ስለጠበበ ነው። አሁን የሰው ግንዛቤ አታድርግ ተብሎ ያደርጋል። እዚህ ጋር ቆይ ልሞግትህ ነው። እነዚህ ሰዎች እያደረጉ ያሉት በኢትዮጵያ ቴሌኮሙኒኬሽን ነው፣ በስልክ ነው። ስማቸው አለ፣ አድራሻቸው አለ። ለምሳሌ ዋትሳፕ ሰሞኑን ተጠለፈ። የአንድ ታዋቂ ሰው አካውንት ላክልኝ ድረስልኝ አለ። ክፍለ ሀገር ሄዶ ነበር። አካውንት ላክልኝ አልኩት። አካውንቱ ተልኮ ብሩን ላስገባ ስል በመደበኛ ስደውልለት አገኘሁት። እንዲሆነ ነው ወይ ተባለ። አሜሪካን ሀገርም እንደዚሁ አንዲት መልካም ሴት ላይ እንደዚሁ መጥቷል። ዋትሳፑን ይጠልፉና ብዙ ሰዎች ይሳሳታሉ። አካውንቱን ብሩ እንዲገባበት የሚያደርጉት የኢትዮጵያ ንግድ ባንክ ነው። ስልክ የሚደውሉት የኢትዮጵያ ቴሌ ነው። እንደዚህ እንደሚያጭበረብሩ መንግስት ያውቃል። ለህዝብ ማስገንዘብ ያለበት መንግስት ነው። ለምን? ወንጀል መከላከልን መስራት ያለበት መንግስት ነው። ይሄ ወንጀል ነው። እንዲህ አይነት አጭበርባሪዎች ስለመጡ ተጠንቀቁ። እንዲህ አይነት ነገር ሲገጥማችሁ ጥቆማ አቅርቡ ብሎ አንተ ስልክ ስታወጣ አድራሻ አይደለም እኮ ፎቶ ሁሉ አለ። መያዝ ነበረባቸው። አሁን በእኔ በመምህር አብይ በተለያዩ ሰዎች የሚሰሩ ሰዎች አዲስ አበባ ተቀምጠው ነው። ኢሉሚናንቲ ቢሮ ከፍተናል ብሎ ስልክ ቁጥር ሲያስቀምጡ የኢትዮጵያ ስልክ ቁጥር ነው። ያኔ ትኩረት መስጠት መንግስት ለፖለቲካው ትኩረት ከሚሰጥ ይልቅ እንዲህ አይነት ህዝብ ማህበረሰብ ሲጭበረበር ስሞች ሲጠፉ ለምን ተስፋ ቆርጦ የሚወጡ ሰዎች አሉ። አሁን አንተ በብዙ ስሜት ተነክቷል። ዋጋ ከፍለሃል። ዕውቀትህን፣ ጊዜህን በአንተ ባደረግከው ተፈጥሯዊ ሕክምና የዳኑ ሰዎች፣ እረፍት ያገኙ ሰዎች አሉ። ለዚህም ነው ሰው የሚመጣው እስከ 3 ወር ድረስ ወረፋ የሚይዘው ለዚህ ነው። አንተ ላይ ግን በተከፈተብህ ዘመቻ ፌክ አካውንት ቀጣይ ለመስራት ተስፋ ይኖራል። አረጋለሁ ሰው ከሚጎዳ እኔን አምኖ ከሚጭበረበር እኔ የለውም በቃ ይሄ ነው የማልፈልገው ወደ ማለት ደረጃ ግን እነዚህ ሰዎች አሁን የተቀነጃጀ ነገር ነው የሚሰሩት። መፍትሄ አናበጀለትም ዮሐንስ። ያንን ለማድረግ ምንድነው ሰው በየስልኩ ቴክስት እንዲደርሰው ማድረግ በእኔ ስም በስሜ በአጠቃላይ ባገኘውበት ሚዲያ ሁሉ እኔ ህዝብ ሆኜ ነው የምሞግተው። ለምንድን ነው ዮሐንስን ሰው ዮሐንስ ላይ
እማሆን የተጭበረበረ አካውንት በመክፈት ስሙን በማስጠፋት በቅናትም ይሄን ብቻ አይደለም በቅናትም ምንድነው ተደጋጋሚ የምናገረው ዮሐንስ ሽፈራው ብሎ በተከፈተ ስሞች ምንም አይነት ገቢ አታድርጉ። እኔ አይደለሁም በቃ ተደጋጋሚ የምናገረው እኔ የትሬድ ማርክ ያለው የንግድ ፍቃድ ስም መለያ የሆነ ስም ያ ስም ደግሞ ትሬድ ማርክ ስለሆነ ግዴታ አንድ ሰው በራሱ በዛ በንግድ ስም የጸደቀ ስም ላይ ሄዶ ማውጣት አይችልም። ባንክ ቤት መክፈት አይችልም። ሌላ ቦታ ላይ መክፈት አይችሉም። እነዚህ ነገሮች ምን ይፈልጋሉ? አሻራ ይፈልጋሉ፣ የንግድ ፍቃድ ይፈልጋሉ። እና በዛ የተደረገ ስላለኝ በዚህኛው በኩል በግልጽ ተነግሮ በዛ ስም እንኳን ያንን ስም ተጠቅሞ ማለት ነው የከፈተ ሰው ቢገኝ ውስጥ ለውስጥ የሰራለት ሰው ስለሚኖር የተከፈተበት ቦታ ላይ ድርጅት ይያዛል። ትክክል። እኔ አሁን ምን አደረግኩት? በግላዊ ስሜ በአለም ስሜ የምጠቀመው ምንም አይነት የባንክ አካውንት እንደሌለ የተደጋጋሚ መንገር ሰው እንዳይጭበረበሩ ሰው ደግሞ እኔ እንዲያግዘኝ በቃ ይሄን ነገር አልረዳችሁኝም እና ከአገልግሎት እወጣለሁ ማለት ከፈለጋችሁኝ እርዱኝ። የምትጭበረበሩ ሰዎች ራሳችሁን ቆጥቡ። ዮሐንስ ክፍያ አንድ የጤና ችግር ያለበት ሰው ወይም አንድ ዕቃ ይሄን ዕቃ ስትገዛኝ እቃውን መረከብ አለብህ አይደል? ለመክፈል እቃውን ሳትረከብ ለምን? የእቃውን የተረከበ ሰው እቃውን ተረክቦ ነው መክፈል ያለበት። የጤና ችግር ሲኖርበት ቦታው ላይ ተገንቶ እሱ መገኘት ባይችል እንኳን ሰው ሄዶ አግኝቶ እችላለሁ አልችልም፣ ለዚህ መፍትሄ እሰጣለሁ አልሰጥም ይባላል። ያን ሁሉ ሳያጣራ የሚሰጥ ሰው እኔንም እየበደለኝ እንደሆነ ገብቶት መቆጠብ ራሱ በጣም ጥሩ መጣ። ይሄ ነው የምፈልገው። ግን ይሄ በሳይበር ደረጃ የሚያጠቁ ሰዎች ታርጌትሊ ያጠኑ የሰውን ክፍተት ያወቁ ክፍተት ምን ላይ እንዳለ ያወቁ ይሄን ደግሞ መተዳደር ያለው ሊሆን ይችላል እኮ የቴሌግራም አካውንቶችን የሚያደርጉት ሀገር ውጭም ሊሆኑ ይችላል። ከመንግስትም በላይ የሆኑ ሰዎች ሊሆኑ ይችላል። ከአቅም በላይ ሆነው እንጂ ትራክ ተደርገው የማይደረስባቸው ቴሌግራም የትም ቦታ ላይ ሆኖ ይሰራል። ዋትስአፕ የትም ቦታ ላይ እኔም ሰሞኑን እኮ በጓደኛችን ደርሶኛል። እኔም 40 ሺህ ብር አስገባልኝ ብሎ ቴክስት። እዛ አንድ ጋዜጠኛ ደግሞ ሀብተ ማርያም ነው ፌስቡኩ ላይ አይ የሱ ሀክ ተደርጓል ብሎ ሳይ ስገባ በሉ እኔም ደርሶኛል ብዬ ስክሪንሻት አድርጌ ላኩል። እንደዚህ ተደርጓል። ይሄን የሚያደርጉ ሰዎች አገር ውስጥም ላይኖሩ ይችላል የሚጠቀሙባቸው። አሁን በእኔ በናሽናል አይዲ አውጥተው ያገኘኋቸው አዳማ ነው የሚል ትንሽ ልጆች ናቸው 17 ዓመት ያልሞላቸው። ስለዚህ እነዚህ ልጆች ለመታወቂያ እንኳን አልደረሱ። ቴክኒካሊ ተጠንቶ ወይ በህይወት ላይኖሩም ይችላል ወይም ምንም የማያውቅ የገበሬ ልጅ ሊሆን ይችላል። ፊታቸው ሲታይ ያልሰለጠኑ ናቸው። ይህን ስራ የሚሰራ በጣም የሰለጠነ የተደራጀ ቤቴም ውስጥ ደካማ ጎኔን ያጠኑ ተልከው ሰው መስለው ቀርበው እኔ ጋር ሚዲያ ላይ የታዩ እኔ እንደነሱ ክብረ ነክ ስላልሆንኩኝ አጋልጭ እንዳልሰጥ ህግ አለ። ህግ ወንጀለኛ ሲል የሚቀጣበት ስርዓት ስላለው የኔ ስልጣን ስላልሆነ ነው እንጂ ሰዎች መጥተው እኮ እኔ ጋር አብረውኝ ታይተው ደካማ ጎንን አሳልፈው የሚሰጡ የሚያጭበረብሩም አሉ። የከለከልኳቸው ጥቅም ስከለክላቸው ጠላት ይሆኑኝ አሉ። አይ እኔ አላተርፍም። የአጭር ጊዜ እቅድ እንዲህ ከሆነ ሰው ከፈለገ አየህ አቅርቦት ሰው በሰው ፍላጎት አይደል አቅርቦት ፍላጎት ካለ አቅርቦት ሁን የሚባለው መርህ ሊተገብሩ የመጡ ሰዎች አስመሳዮች ብዙ አሉ። ከበራቸው ሌላ ማንነታቸው ሌላ ይሆን። እነዚህ ሰዎች አሁን ስከለክላቸው በአጭር ጊዜ የአንድ ዓመት የ6 ወር እቅድ አቅደው መጥተው እኔ ጋር ምንድን ነው የሚባል አባባሉ የማያልቅ ወዳጅነት በጠጅ ይጀመራል ነው የሚባል። እንደዛ አይነት የሆነ ግን ራሳቸውን ሳውቃቸው ሲገለጡ አይ በሬ አትድረሱ ስከለክል ሌላ ስራ ውስጥ የገቡ እኔን የሚያጠፉበት ብዙ አሉ። እና ይሄን ነገር ሰው መረዳት በባህሪ አንድ ሰው በተለይ እኔ ስክሪኑኝ ያለው መጥቻለሁ። ፍላጎቴም ምንነቴም ተነግሯል። እኔ የምፈልገው ኢትዮጵያኖች እውቀቶች በሙሉ በአንድ ነገር መጥተው ለሀገር የሚጠቅሙ እንዲሆኑ ነው። እኔ ከረዳው አሁን እኔ ነገር የሚረዳ ከሆነ ዮሐንስ እዚህ ላይ ትረዳለህ፣ ታግዛለህ፣ ጥሩ ሰርታል፣ ያ እንዲደገፍልኝ ነው የምፈልገው። ደካማ ጎን ሲኖረኝ ደግሞ ራሴን እንድሰራ እድል እንዲሰጠኝ ነው የምፈልገው። ደካማ ጎን እንኳን ሳይኖረኝ ደካማ ጎን ተፈጥሮልኝ እንድጠቃበትና እኔን ያምንና ወደ እኔ መምጣት ያለበት ሰው እንዲጠቃ አልፈልግም። የእኔ ፍላጎት ይሄ ነው። በግልጽ ስላወቅሁ ሰው ያለኝ መተባበር ግሩም ነው። ዮሐንስ ስራዎቹ እነዚህ የሚሰሩ ስራዎች በብዛት እየተሰሩ ያሉ ስራዎች ግን ተጠንተው በሰው ችግር ላይ የሚያተርፉ። ወደ መንግስት ስንመጣ እኮ የጤና አጠባበቅ ስርዓታችን በነፃ ነበር የምንታከመው እኮ
አሁንም በጤና መድን ትንሽ ወጪ አውጥቶ ሰው ትልልቅ ችግሩን እንዲፈታ እድል እየተመቻቸ ነው። እኛ ግላዊ ስናረገው ተቋም በግላችን ስንገነባ የአጭር ጊዜ እቅድ ኑሮውን ብዙ ማግኘት አለብን ስንል ልክ ሳጥናኤል እንደወደቀው ሁሉ እቺ ትንሽ እውቀት ብዙ ነገር ስታስፈልግ የተከለከለን ነገር ሁሉ ማግኘት ስትሻ ሌላ ነገር እንዲኖር እያደረግነው ነው እንጂ ሕክምና በራሱ ምን ይላል? የሕክምና ስርዓት እኮ የሀገርን ችግር ለመፍታት መስራት፣ ችግርን መፍታት ነው ውጤታማነት። ስለዚህ ይሄን ነገር ዘነው ሌሎችም ትምህርት ስርዓቶቻችን እንየው። ከፍለን አይደለም የተማርነው። ሁሉም ኢትዮጵያዊ ከፍሎ አይደል የህዝብ የመንግስት የሆነ ትምህርት ቤት ውስጥ ነው ሄዶ እና በግዳው እና ተማር ልጅ ተብሎ። አሁን እኮ ግለሰቦች ትምህርት ቤቶቻችን ወደ ምን ወስደናቸዋል? ወደ ገቢ ማስገኛ የገቢ ተቋማት እንዲሆኑ። እነዛን ነገር መጠበቅ ስላልቻል ሌባ ሲኖር ከሌ ብሎ ከተናገረ ሰው መተባበር መቻል አለበት። እንደዚህ እየተደረገ ነው። እኔ እንድቆይ ከተፈለገ ዮሐንስ ይሄን አይነት ባህሪ ያለው ይሄ ነው እውነታው። ስለዚህ ዮሐንስን ተባበሩት። አሁን ብዙ ጊዜ ያልኩት የህዝብና የመንግስት ትምህርት ቤትን ሰፖርት ማድረግ ከቻልን እንደ ድርና እንደቆም አስተዋጽኦ ማበርከት ስንጀምር ነገ ቋሚ ይሆናል። እኛው እንገነባዋለን፣ እኛው እንሰራዋለን፣ ልጆቻችን በነፃነት ይማራሉ። ግን የመንግስት ትምህርት ቤቶችን የተለየ ኢሜጅ ሰተን አይ እውቀት የለውም ካልን አስተማሪዎቻችን እኛ ስንገባበት እኛ ማዋጣት ስንችል ገቢያቸው ጥሩ ይሆናል። ለልጆቻቸው እውቀት ለሀገር እውቀት ይሰራሉ። እነሱም ለምን አይዘናጉማ? የልፋታቸው ውጤት ተሰጥቷቸዋል፣ ይሰራሉ። ግን ይሄንን ነገር የግል ስናደርገው ነገ እኔ 3-4 ልጅ ቢኖረኝ የግል ትምህርት ቤት ከፍዬ ማስተማር አልችልም። ድርሻ ስለሌለኝ ይሄ ሰውዬ ደግሞ ለፍቶ ያመጣው ነው ግዴታ ያስከፍለኛል ማለት ነው። እና እኒህ አይነት ስራዎችን እንዴት መስራት እንዳለብን አጠቃላይ ነገሮችን ለይቶ ማወቅ መተባበር ያለብን ለየት ላይ ነው። አሁን ሌሎችን ህዝብን መተባበር አለበት። ይህንን ስራ መስራት አለበት መንግስት ብቻ ነው ፖሊስ ብቻ ነው ቢባል ደረሰኝ ይዘውልኝ መጥተው ሄዳችሁ ክሰሱ ስላችሁ አይከሱም እኮ። አሁን አንተን አግኝተናል ችግር የለም አንተን ለማግኘት መንገዱ ነውና የኔም ቤት እኮ ስለሚናገሩ የስራ ቦታዬን የምገኝበትን ስለሚነግሯቸው ይኸው አግኝተናል በቃ ብሩን ይሉ ሰው ሂዶ እንኳን ይሄንን ሰውዬ ያዙልን ለማለት እንኳን እድል አይሰጥም፣ አይተባበር። ብዙ ሰዎች ያው ካንተም ከቅርብ ወዳጅ በእኔ ስም ተጭበርብሮ ሰው አልመጣም። በዙሪያችን የምናውቃቸው የቀረቡን ሰዎች እንኳን ሳያማክሩ ካላቸው እምነት አንጻር ተጭበርብሮ ይመጣል። ሂደው ግን ከሰዋል አልከሰሱም። እና ችግሩን የምንፈተው የጋራ ስናደርገው ትክክል። እሱ ላይ ነው የኔም ነጥብ። ይኸውልህ በጋራ ስንሰራ ህዝቡ እንዲያውቅ ስናደርግ እኛ ተስፋ ሳንቆርጥ ለምን የሰይጣን ዓላማውም ይሄ በጎ ነገር ተግባራዊ እንዲሆን አይፈልግም። በነገራችን ላይ ዓለም አቀፍ ተጽዕኖም ሊመጣ ይችላል። አንድን ሰው መድኃኒት ብታገኝ ኢትዮጵያ መድኃኒት አገኘች ተብሎ እንዲታወቅ አይፈለግም። ያን ሰው ማጥፋት ነው፣ አጋጉል ስም መስጠት ነው፣ ወንጀለኛ አድርጎ ማሳሰር ነው። አይፈለግም፣ አይረዳም፣ አይደገፍም። ስለዚህ እኔ ከአንተ ሁለት ነገር ፈልጋለሁ። አንደኛው እውቀትን በመጽሐፍ ማስቀመጥ ያስፈልጋል። ነገ ዮሐንስ ባይኖር መጽሐፉ ይኖራል። ስለዚህ ተፈጥሯዊ የሆኑ እውቀቶች የምትጠቀምባቸውን ነገሮች የጋን መብራት ሳይሆን ለትውልዱ የሚጠቅም በመጽሐፍ ደረጃ መጽሐፍ ልጅ ነው። አባቶቻችን ይችን ሀገር ያቆዩት በመጽሐፍ ነው እና አባ ጊዮርጊስ ዘጋስጫ የጻፉት መጽሐፍ አይደል? የሂሳብ ስሌት በለው ስነፈለክ በለው በሁሉ ነገር ላይ ስለ መድኃኒት ቅመማን በለው የነሱ መጽሐፍ ነው። ናሳም የሚንቀሳቀስበት ትልቁ ዛሬ ግዕዝ በዓለም ላይ እንዲሰጥ የሚደረገው እነዚህ መጽሐፍት ለማግኘት ነው። ስለዚህ ዮሐንስ መጽሐፍ አለበት። በዚህ በተፈጥሯዊ ሕክምና ዙሪያ ላይ ሰዎች ሊያውቁ የሚችሉትና መካን መሆን የለበትም። ትውልድን ማፍራት የሚተካው ሰው መኖር አለበት። አንድ ይሄ ነው። ሁለተኛው ግንኙነቶችን የጋራ በማድረግ ለህዝቡ በመግለጽ መንግስት አካላትም ላይ ትኩረት በመስጠት ለምንድን ነው ያልተከታተላችሁትም ብሎ በማለት እንደዚህ አይነት ወንጀለኞች በሰው ስምን የሚያጠፉትን ከሀገር ውጭ የሆኑትን ምንም ማድረግ አትችልም። ለህዝብ ግን ታሳውቃለህ። እንዲህ ተጀምሯል። ለምሳሌ ክፍያን በተመለከተ ከዚህ ስልክ ቁጥር ውጪ ሌላ ስልክ ቁጥር አይሰራም ብለህ ያንን ሰው በስልክ ካገኙት በኋላ ክሮስ ቼክ አድርገው አካውንቱን እንዲያስገቡ ማድረግ ይቻላል። መቆጣጠር። ሁለተኛ አብረው ሆነው ከዛ በኋላ ጀርባ ሊሰጡ ይሄ የሰዎች አብሮ ይሄኛው እኮ መምህር ምን መሰሎት
አሁን በትልልቅ ሰዎች ጋር ከትልልቅ ሰዎች ጋር ፎቶ በመነሳት አብሮ እየሰሩ እንደሆነ በማሳየት ያተገኘችውን አጋጣሚ ቪዲዮ ምን ማጫጭር ነገር ሰርቶ ሰውን የሚያጠቃበትና በሰው ችግር ላይ የሚያተርፍበትን ሂሳብ ውስጥ ነው፣ ቀመር ላይ ነው። ሰው ደግሞ አሁን እኔና እርስዎ ተገናኝተናል። እኔና እርስዎ ስንገናኝ ስንት ሰው አስቸገረውት? በጣም ብዙ። ዮሐንስን ያገኘሁት እኮ በዚህ አይነት የግንኙነት መስመር ነው። ስለዚህ ዮሐንስን ልታገኙት የሚችሉት በዚህ መንገድ ነው ብለው ነው የሚነግሩት። እርስዎ ጋር ግን ካላገናኙ ስልክ ካለ አሁን ከኔ ጋር መተው ሰዎች ይታዩና ሲደወልላቸው ነገሩን ወደ ራሳቸው ቢዝነስ ይቀይሩታል። በዚህ ዘንድ እነዚህ ሰዎች ሲበደሉ እነዚህ ሰዎች ከኔ ጋር ቀርበዋል ማለት እኔ ጋር ናቸው ማለት ሀሳባቸውን ውስጥ ተቀብያቸዋለሁ ወይ የሚለውን ማጤን አለባቸው። ትልልቅ ሰዎች ጋር ቀርቦ ቤተኛ መስሎ ሰውን የሚጎዳ ብዙ ሰው አለ። ትንሽ እውቀት ካለው ሰው ጋር እዛ ሰው ጋር ቀርቦ እነዚህን ነገሮች በአስተውሎት መታየት አለባቸው እና ግንዛቤው ነው ትልቁ ነገር። እኔ ለመናገር ወደኋላ አላልኩም። አሁን ብዙ ሰው አላገኘውም የሚል እየደከመ ሲመጣ መጥቶ በጤናው ተጎድቶ በኢኮኖሚ በተለያየ መንገድ ሰው መጥቶ እልቅሶውን መስማት ትልቅ ህመም ነው። ረጅም ዓመታት አረኩት። ከዚህ በፊት ይሄው ሰሞኑን ሌሎች አደረጉት። ለሕክምና 50 ሺህ ብር ተቀብለሃል ብለው ይህን እንደ ወቀሳ ይዘው የመጡ ሰዎች 50 ሺህ አይደለም 50 ሚሊዮን ብጠይቅ ብቀበል እውቀቴ እኮ ነው። ዮሐንስ እንኳን ያላደረገውን እንኳን ችግረኞች ላይ እንደዚህ አምጡ ብሎ ተጭኖ የማያደርገውን ባደርግ የኔ እውቀት የኔ ነው። ሰውየው አቅም ካለው አቅም አለኝ፣ እሺ እረዳሃለሁ፣ አግዛሃለሁ፣ እሰጥሃለሁ ይላል። አቅም ከሌለው ደግሞ ዮሐንስ እገዛህ ነው የምፈልግ፣ እንድታግዘኝ ነው የምፈልግ፣ የለኝም ማለት የሚችለው የኔና የሰውየው ስምምነት ለምን ተቀበለ እንዴ? ሌላው ሀገር ላይ በቅንነት ሰዎች 20-30 ሺህ ዶላር አውጥተው እኔ ቤት ጋር በዶክመንት የተቀመጠ ውጤት ያለው ስራ የሰሩላቸው ሰዎች አሉ። አሁን እነዚህ ሰዎች በነፃ አረኩላቸው። 20-30 ሺህ ዶላር ስንት ብር እንደሆነ ያውቁታል። ከደረሰባቸው ሁኔታ እንግልት ጋር ያንን በማነጻጸር እስኪ ስልስጣችሁ ታመሰግኑኛላችሁ። ክፍያውም ቢተውት ነገ ቤተሰብ ይሆኑኛል፣ ወዳጅ ይሆኑኛል፣ ጠባቂ ይሆኑኛል። የበለጠውን ወሰድኩ እኔ በዚህ ምርጫ ማድረገው አለ። ያንን ያክል እኔ ብጠይቅ የኔ እውቀት ነው። ይሄንን እኮ ለትችት ያቀረቡ ሰዎችም አሉ። ያ ለትችት የሚቀርብ ነው ወይ? የሚዳሰሰው ይሄ ሰውዬ የሰራው ይዞት የመጣው ነገር በሙሉ የሚጨበጥ እውነት አለው? ያሳዩዋቸው ነገሮች ያሳይቷቸዋል? እስኪ አምጣቸው። ለሀገር ይተርፋሉ፣ ለወገን ይተርፋሉ። ጥያቄ መሆን የነበረበትና እንደዚህ አይነት ነገሮችን ግንዛቤው ያለ ትችት ግን መስራት ይቻላል። በዚህ ዘመን ክርስቶስ አልተተቸም። ትችት ስተት ሲኖር ሳይኖር ትችት ስተት ሲኖር ሰውየውን ይሰራዋል። ተተቸው ብሎ ይሄ ሰውዬ መቅረብ የለበትም። አመሰግናለሁ ጎደሎ ነገሬን ስላሳያችሁኝ፣ አመሰግናለሁ ክፍተቴን እንድሞላ ስላደረጋችሁኝ። እንቅፋት እኮ ጥሩ ነገር ነው። ከተወረወረ ጦር ያድናል። እንቅፋት ዝቅ ያደርጋል። ዝቅ ማለት መውደቅ አይደለም፣ ሌላም እድል አለው። ስተት ሳይኖሩ ስተት በሌለበት ትችቶች ደግሞ የማህበረሰብን አስተሳሰብ ስለሚቀይር ህዝቡ የሚጠቀመውን ነገር ያሳጣል። ትችት ጎራ ኑሮት አሁን እኔን ካለውበት አቋም አንጻር እኔን የሚተች ሰው ብዙ አለ። እንደ ግብሩ ስላልሆንኩለት ጥቅሙን ስላስቀረውበት እኔን ተቸ ማለት ያንን ሰው የሚመስል ያንን ሰው የሚከተል ሰው ግንዛቤው እየጠፋበት ይሄዳል። በዚህኛው ነገር የሚያተርፈው ነገር ያሳጣል፣ ሀገርም ያሳጣል። ያ ነገር አሁን ትችት ጥሩ ነው እኮ ትችት ይገነባል። አስተያየት ግን ትችት ምክንያታዊ መሆን አለበት። ምክንያታዊ ያልሆኑ ትችቶች ሌላውን ሰው የሚጠቀምበትን ብዙ ነገሮችን ይጋርዳል። እኔ አሁን መምህርን መጋቢ ሐዲስን ሮዳስን ዶክተር ብዬ አልጠራውም፣ ጠርቼውም አላውቅም። ለምን? ለመላእክታን የተሰጠን ክብር ተጋርቷል። መጋቢ ሐዲስ ብለነዋል ስላልነው ዶክተር አለው። ይሄኛው ታይትል ትንሽ ነው። ዶክተሩ ከመጋቢ ሐዲስ ያንሳል ነው እንዴ? በየትና በየት ትልቁ ክብር ትልቁ ማዕረግን አግኝቶታል። ሂዶበት አውቆት እውቀቱን የእውቀቱ ባለቤት ከሆኑ ሰዎች አስተማሪዎች፣ መምህሮች ከራሱ ክርስቶስ አይደለ ሰዎች የሰጠው ያንን አስተምሮት የያዘ ሰው ዶክተር ብዬ ልጠራው አልችልም። ምክንያቱም ይሄኛው ታይትል ተራ እውቀትን የያዘ ሰው የኔ መሰል የኔ ቢጤ ሰው ሊጠራበት የሚገባው ነው እንጂ እሱ እኮ መጋቢ ተብሏል። መጋቢ የምንላቸው ሰዎች መጋቢ ብለን ይሄንን
የማዕረግ ስያሜ የሰጠናቸው ሰዎች ዶክተር ከሌ ብሎ ዶክተር የሚለው ነገር ሲቀድም እኔ እንትን እላለሁ፣ ይሰማኛል። የክብር ዶክተርም መጥቶልሃል አሁንም አይደል? ይሁን የክብር ሲሆን የክብር ነው፣ የክብር ነው። ግን መጋቢ ሐዲስ የተባሉ ሰዎች፣ መጋቢ ብሉያት የተባሉ ሰዎች፣ መምህሮቻችን፣ አስተማሪዎቻችን የትኛው ታይትል ይበልጣል? የትኛው ማዕረጋት ይበልጣል? የትኛው የክብር መገለጫ ይበልጣል? እውቀቱስ የማን ይበልጣል? የእውቀት መንገዱስ የትኛው ይበልጣል? እሱማ መንፈሳዊ በዓለማዊ ጋር አይመዛዘንም። ዓለማዊ እውቀት ብቻ አይደለም እኮ መጋቢ ሐዲስ ዓለማዊ እውቀት የለውም እኮ። ዓለማዊ እውቀት ብቻ አይደለም እኮ ይሄ መንፈሳዊ እውቀት ብቻ አይደለም እኮ ያለው። መጋቢ ሐዲስ ያለው እኮ እውቀት ዓለማዊ መንፈሳዊ እውቀት ነው በአንድ። ስነፈለክን እኮ ዛሬ ጎግል ላይ ጠይቀህ ከምትናገረው እሱ ከቀደሙት አባቶች ባገኘው እውቀት ማስረጃዎች ይሄው ብሎ ይናገራል። ለአዲሱ ግኝት ግብአት የሆነውን እስከ መሰረቱ ይናገራል። ኢትዮጵያውያኖች በስነፈለክ እውቀታቸው በዓለም መድረክ ላይ ራሳቸውን የገለጹበትን ይሄው ብሎ ተናግሮ ራሱ ናሳ ይሄ የኢትዮጵያኖች እውቀት ነው፣ ህብረ ከዋክብቶች እነዚህ በኢትዮጵያ ስም ተሰይመዋል፣ ኢትዮጵያኖች ናቸው ያገኟቸው። ኢትዮጵያኖች ያኔ እንዴት አገኙት? ቴሌስኮፕ እንኳን ነበር። እንዴት ሊያገኙ ይቻላል? እንዴት በስማቸው ሰየሙ? ይሄ የስነ ከዋክብት እውቀት እንዴት ተገለጠላቸው? ማስረጃ ሆኖ ቀርቧል። ይሄ ሰው ጥንትም ይሄው መዝገቡ ብሎ ሲናገር አይ ከኔ ጎራ አይደለህም ብሎ ይሄኛውን ሰው መተቸት እውቀትን ይጋርዳል። የሀገር እውቀት ነው። ሀገር ደግሞ አንተ የቆምክበትን ምንነት ፐርሰናሊ ከተለያየ ከግል አመለካከት ጋር እኔን አልመሰልክም ብሎ ትችት ትክክል ስላልሆነ ማለት ነው። እና እነዚህ ነገሮች በሙሉ መጎልበት ያለባቸው በግንዛቤ ነው። ሀገር የሚያጣው ነገር ዮሐንስ ሲተች ዮሐንስን ጎደሎ ነገር ለይቶ ከሆነ ጎደሎ ነገር ሳይኖር ግን ከጥላቻና ከጥቅም አኳያ ከሆነ ወይም እኔ ያስኩትን የስህተት መንገድ ያጋልጣል ይገልጣል ብሎ ከማሰብ ከሆነ ሌላውን በጨለማ መምራት ስለሆነ እኔ ስህተት ኑሮብኝማ ትችት አዎ ይሰራል። እኔ ተሳስቼ ከሆነ መተቸት አለብኝ። መተቸት ብቻ አይደለም፣ ስህተት ደጋግሞ የሚሰራ ሰው መቀጣትም አለበት። የምን ትችት ብቻ? ሕግና ስርዓቶች የሚወጡ እኮ የሰው ልጅ ለማስተማር ለመገሰጽ፣ አስተምረው ገጽሰው ስርዓት የማይዝ ከሆነ ደግሞ ይሰራዋል የሚባለውን ቅጣት ለመስጠት ነው። እና በዚህ አይነት መልኩ ነው መታየት ያለባቸው እንጂ ትችቶች ደግሞ ከጥላቻና ከፍረጃ ከሆነ ይጎዱናል። ሰዎች ነን፣ መልአክ አይደለንም። እኛም ስሜታችን ይነካል። ሙሴ ስጋው ስለተቆጣ አይደል ጽላቱን በቅናት እስከ መስበር የደረሰው። ስለዚህ ይጎዳል እና የሚጎዳው ደግሞ ብዙዋኑን እኔ ይዣት የመጣኋት ተክል በስም የማትታወቅ ከነበረች አዲስ ነገር ከሆነች ከዛ በፊት በስም ብቻ እያወቀ በምንነት የማይለያት ሰው ካለ አመሰግናለሁ ሊል ይገባል። እንደዚህ አይነት ነገሮች ናቸው መምጣት ያለባቸው በብዛት። ልክ ነው ዮሐንስ፣ እስማማለሁ። ስንት ዓመት ነው አዲስ አበባ ላይ መኖር? እድሜ ነው? አይ አዲስ አበባ ላይ እንደው ከተማውን ሲያውቁት። ያው አዲስ አበባ ነው የተወለድኩት እኮ። ምን ያክል 53 ዓመቴ ነው። ይህ ሁሉ ዓመት ላይ አዲስ አበባ ሰው ብዙ ጊዜ በሽታ ችግር፣ በሳይነስ፣ በጉንፋን በምናምን ይጠቃ ነበር በብዛት የብዙ ችግር የአየር ንብረቱም ቅዝቃዜውም። አሁን እንደው ብዙ በዙሪያ የሚያውቋቸው እስኪ ሳይነስ ይቸገሩ የነበሩ ዛሬ በሳይነስ ይቸገራል። ሳይነስ እኮ መድኃኒት የለውም ተብሎ የተነገረ ነገር ነበር። እንዴት ሊያደርገው ቻለ? እኔስ እየተናገርኩ ነው አይደለም ብሎ ለመሞገት ሳይሆን መሬት ላይ ያለውን እውነት ህዝቡ ጤናማ እየሆነ ሲሄድ በዚህ ችግር ይጠቃ የነበረ ሰው ቁጥሩ እየቀነሰ ሲመጣ ያገኘሁትን መድኃኒት ከዚህ ተክል እንደዚህ አይነት መድኃኒት አዘጋጅቻለሁ፣ ስለዚህ ተጠቀሙበት ብዬ ተናገርኩ። እየተጠቀሙ ማየት ቁጥሩ እየቀነሰ ሲሄድ ደግሞ ሰው ተጠቃሚ ሲሆን ይሄ ሀብት ነው እንጠብቀው። በራስ ምታት የሚሰቃየው ሰው ስንት ሰው ቤቴ መጥቶ የሚያውቀኝ ዛሬ የራስ ምታት የለውም አይድኑ ናቸው ሲባሉ ይሄ ሰውዬ እኮ አግኝቷል። ስለዚህ ያገኛቸው ነገሮች ውጤት ካላቸው እኔ ማግኘቴን ግኝቱ የኔ ነውና እኔ ብቻ ልጠቀምበት አላልኩም። ያገኘሁባቸውን ነገሮች በሙሉ ደግሞ ህዝቡ ሀብት እንዲያደርጋቸው በቤቱ እንዲጠቀም። ሆዴን ቆረጠኝ ስትል ይኸውልህ ተክል
ተጠቀም። ድሮ እውቀት ነበረ አያውቁም እኮ ማለት አይደለም። ሰው ግን ለራሱ ብቻ ዞት ነበር። አደባባይ አላረገውም። አደባባይ ስናረገው ጥርሴን አመመኝ ሲል ይሄን ተጠቀም ያልከው ወጥቶ ይሄው ጥርሴን እንዳለው ተጠቀምኩ ሲል ሀብት አረገው። ስለዚህ እነዚህ ነገሮች አንድ ሰው ሲተች እሱን ለመስራት ሲሆን ሲጠቅሙ፣ እሱን ለመጥላት ከሆነ ግን እነዚህን ሁሉ ተጠቃሚነት ያሳጣል፣ ሌላውን ይጎዳል። ሌላውንም ይጎዳል። እና ትችትም አግባብ ሲኖረው ነው። ልክ አግባብ የሌላቸው ትችቶች ግን የሚያሳጡን ነገሮች ስላሉ እኔ ተደጋጋሚ ሰው እየተቸው ነው። ሰዎችን ትልልቆችን ነው የተቸው። ፕሮፌሰር አክሊሉ ለማን ተቸው። የምተችበት ዓለም የተቸገረበትን ነገር በሙሉ የአባቶችን እውቀት በመጠቀም የአባቶችን ልማድ በመጠቀም እንደወድን የዓለምን ሕዝብ በሙሉ ሲፈጅ የነበረውን በሽታ ብልሃርዛሪያን አዳነ። ይሄ ሰውዬ ሀገሩ ላይ ቁጭ ብሎ ሌሎች መድኃኒቶችን አግኝቶ የብልሃርዛሪያ መድኃኒት ዶክተር አክሊሉ ለማ እንዳገኘው ይታወቃል። የኢትዮጵያ እኮ አይደለም፣ ሌላ ሰው ነው የተመዘገበው። የኢትዮጵያ መሆን ነበረበት። ኢትዮጵያ አሁን አክሊሉ ለማ ስሙን ብቻ ነው እንጂ የኢትዮጵያ ተብሎ አልተሰጠንም። ይሄ ሰውዬ ባሄድ ኑሮ አሳየን ሲባል ምቹ ነገሮችን ሲሰጡት ሀገራት በጥናት ሲወስዱት ባሄድ ሌሎችን ነገር ማግኘት ይችል ነበር። ሌሎች ችግሮቻችን አሜሪካኖች ብዙ ነገር አገኘን ይሉናል አይደል? ለምን አይፈቱልንም ታዲያ? በሽታዎች ሁሉ አይድኑም ነው እየተባለ ያለው። እሱ ግን ችግር ፈቺ የሆነ ነገር አግኝቶ ስለነበረ በዛ ቀጥሎ ባሄድ ኑሮ ላለ እምታቸው ባሄድ ሀገሩ ላይ ቀርቶ ሌሎችን ነገሮች ማረጋገጥ እነሱ ደግሞ ይፈልጋሉ። አንድ ሰው በሆነ ነገር እናረጋግጥልህ አሉት። እናረጋግጥልህ ብለው ማረጋገጫ እውቀቱን ወሰዱትና የራሳቸው አደረጉት። ሰውየውም የለም ጠፋ። እኛ እኮ በሱ ስም የገነባ ነው የምርምር ሴክተር የለንም። እኛ እኮ በሱ ፈለግ አልተከተልንም። እንደዚህ አይነት ትች ሲሆን ጥሩ ነው። ቁጭትን ይዞ ይመጣል። ጀግና ነው። እየዘከርኩት ነው። ጀግንነቱን እየተናገርኩ ነው። ዓለምን ያስቸገረውን ነገር መፍትሄ አግኝቶለታል። ግን የተዘናጋበት ነገር እሱንም አሳጥቶናል፣ እውቀቱንም አሳጥቶናል። እና ትችቶች ማንነትንና እውቀትን የሚያሳጡ ሲሆኑ አስፈላጊ አይደለም። ትችቶች የሚሰሩና የሚገነቡ ሲሆኑ ደግሞ አስፈላጊ ናቸው። መምህር አጥፍተዋል፣ ሞግተውታል። ሲያጠፉ ትክክል መምህርነቶትን ታላቅነቶትን ወደ ጎን ተወውታለሁ። ክብር ነስቾት አይደለም፣ ስህተተውት እንዲሰራዎት ነው። ዮሐንስ ተሳስተሃል። እዚህ ላይ ዮሐንስ መከበር ባለብኝ ልክ ሳልከበር ቀርቼ እኮ አይደለም፣ ግን ጥፋቴ ደግሞ ስህተቴ ደግሞ እንዳያጠፋኝ ይጠቅማል። ስህተት ነው ብዬ አሁን እኛ ግን የክር ቡጢያ የኛ ወጅ ነው የነሱ ጥሩ ነው በሚል እየተፋለምን ነው። የራስን ለማስቀረት የሌላውን ለመጫን ፍልሚያ ውስጥ ገብተናል። አልታያቸውም የሚፋለሙ ሰዎች ከሆነስ ፍልሚያ ላይ ያለን ሰዎች የሌላውን ለመጫን ነው የምናደርገው። አንተ የምታወራበት ስልክ እኮ አንተ አልሰራኸውም ይሞግታል መጥተው። እነዚህ ኮምፒውተሮች እኮ ያንተ አይደሉም። እነሱ የሀገራቸውን እውቀትና ክህሎት ተጠቅመው ዘመን እንደሚፈልግባቸው ራሳቸውን አዘጋጅተው አውቀው ተገኙ፣ ሰሩት። እኛስ ይኸው አሁንም ታች ላይ ነን፣ እርሻው ላይ ነን። ገና እርሻውን በአግባቡ ተረድተነው እንኳን ዘሩን አልጠበቅነውም። መታችም ሆነ ዘርም እየመጣልን ነው። ዘርም ሸመት ላይ ወጥተናል። ከቦታ የነበረውን ዘርም እያጣን ነው። አንተ እኮ ገና ነህ ሲባል ማለት ነው። አንተ እኮ ገና ነህ ሲባል ቻይና ጥበቤን ሰርታ እያመጣችልኝ ነው። አንተ እኮ ገና ነህ እየተባልኩ ነው። አንተ ገና ነህ ሲባል የኔ የትምህርት ስርዓት እየጠፋ የሌላው ዓለም የትምህርት ስርዓት እኔ ላይ እየጎለበተ ቋንቋይ ነው። ቋንቋ የእውቀት መገለጫ ሆኖ የሌላውን ዓለም ቋንቋ ያልተናገረ መሀይም እየተደረገ ነው በጣም እና እነዚህ ነገሮች ናቸው መታየት ያለበትና ሁሉም አጽንኦት ሊያደርግበት የሚገባ። እንደ ሀገር 250 ዓመት ቀኝ ግዛት የተገዛችው ህንድ ሮኬት አላት። ረድሻ በንደን የሚሉት ባጃጆች ከብስክሌት ጀምረው ሞተሮችን ይሰራሉ፣ መኪና ይሰራሉ። ኢትዮጵያውያኖች መኪና አንሰራ፣ ስልኮች አንሰራ፣ ልብሶች መስራታችን ቁሟል። ምንም ነገር የምንሰራው ሜዲን ኢትዮጵያ የሚል ነገር እናቶቻችን ትናንት የሰሩት ሸክላ፣ እናቶቻችን በዛ ሸክላ የጠመቁት ጠላ፣ የጋገሩት እንጀራ፣ ገበሬው ለዘመናት ዞት የነበረው ዘር እንኳን አሁን እየጠፋ ነው። ያ ስርዓት ብቻ ካልሆነ ሜዲን ኢትዮጵያ ይሄው ጥጡ የኔ ቢሆንም ሜዲን ኢትዮጵያ አይደለም። ምን ይሄው ይቺ ብቻ ናት ሜዲን ኢትዮጵያ። ከዚህ ውስጥም ምን አለ?
አርፈሻል። አርፈሹን እኛ እንሰራው ጭረት ስለሆነ አርፈሽ እዚህ የሸመነው ሰው እናት አክረራ የሰራችው የተሰባጠረችው ጥጥ ብቻ ነው። እና እንደዚህ አይነት ነገሮች መጉላት መቻል አለባቸው። ሜዲን ሲል ኢትዮጵያ የራሷ ባህል፣ የራሷ ሴት፣ የራሷ ቋንቋ፣ የራሷ ክብር፣ የራሷ መገለጫ አላት። የራሷ ምን ሊኖራት ይገባል? ማዕከል ያደረገ እውቀት፣ ሁሉንም ነገር የምናገኝበት ነገር ሴክተር ያስፈልገናል። ማረጋገጫውንም እኛ የምንሰጥበት ክህነትን የሰጠሁት ከታች ጀምረው ከዲቁና እስከ ክህነት ድረስ ማዕረጋትን ስልጣናትን የሰጠችው ቤተክርስቲያን ናት። ዘመናዊ ትምህርትንም በዛ መንገድ መሰጠት መቻል አለበት። የኛ የትምህርት ስርዓት ከመሰረቱ ጀምሮ ራሱ ስልጣን ሰጥቶ እዚህ በሀገር ውስጥ ትምህርት ዲግሪ ያለው እና በውጭ ሀገር ትምህርት ዲግሪ ያለው ይለያያል። ማስተርሱን ፒኤችዲውን እዚሁ ሀገር ላይ እየሰራና ውጭ ሀገር ሄዶ ይሰራ ይለያያል። ውጭ ሀገር ግን ግብአት የሚሆን ሪሰርች ሰርቶ ሪሰርች የሚሰራበት ደግሞ ሀገር ውስጥ ነው መጥቶ። ሪሰርቾች ምንድን ናቸው? ለነሱ ግብአቶች ናቸው። ለነሱ የአቅርቦት ግብአት ይሆናሉ። የእኛም ፍላጎት አውቀውበታል ማለት ነው። እና እነዚህ ነገር እዚሁ መብቃት እዚህ እነዚህ ችግሮች አሉ። የአካባቢ ተጽዕኖ ችግር ይሄ ነው ተብሎ ጥናት ከተደረገ የመፍትሄ አቅጣጫው ይቀመጣል። እዚሁ መሰራት። ይሄንን ችግር ለይቶ ያወቀ መፍትሄውን ያበጀ ደግሞ ማዕረጉን ማግኘት መቻል አለበት። ክብሩን መውሰድ መቻል አለበት። ግሩም ነው። እንግዲህ ያው እኔ ማዕረግ እንጂ ክህነት የለኝም፣ እግዚአብሔር ይፍታ አልልህም። ጸጥ ብዬ ባልፍ መቀበል እንዳይሆን ልክ ብፁዕ ሲባሉ አንድ አባት አሜን ብሎ እንደተቀበሉት ብፁዕ ሳይሆኑ እኛም ጋር እንዳይመጣ ነው። በጣም በሳል የሆኑ ሀሳቦችን ነው ያቀረብከው። ተከታታይ መቅረብ ያለባቸው ፕሮግራሞች አሉ ብዬ አስባለሁ። ይሄ የጥምቀት በዓል ብዙ ሰዎችን እውቀት እንዳስጨበጠ ተስፋ አደርጋለሁ። የመጨረሻ አንድ ጥያቄ ጠይቅና ማጠቃለያ ሀሳብ ታቀርባለህ። መጽሐፉን መቼ እንጠብቅ? አሁን ሰሞኑንም ጀምሬ መጽሐፎቹ ሁሎቹም እንኳ አዘጋጅቻቸዋለሁ። ተጽፈው በሀርድ ኮፒ የእጅ ጽሁፎች ተቀምጠዋል። ወደ ሶፍት ኮፒ እየቀየርኳቸው ያሉትም አሉ። አብዛኞቹ የኔ ጽሁፎች ከለር ፕሪንቶች ስለሆኑ ጽሁፎቹ በሙሉ በምስልም ገላጭ እያንዳንዱን ነገር ሁሉንም አቀፍ የሆነ ሰው በቀላሉ አይቷቸው የሚረዳቸው ለአዘገጃጀት ለትግበራ ደግሞ የሚያመቹ ሆነው ስለሚሰሩ ቅጠሎቹም ከለር ያላቸው ናቸው። በሁሉም መልኩ የተዘጋጁ እያንዳንዱም ጽሁፍም አዘጋጀው። እነዚህ የመድኃኒት ተክሎችን ብቻ አይደለም፣ በነገራችን የኢትዮጵያን ታሪክም ጭምር ነው። ጥንተ ታሪኳንም ሳይቀር ባህሎቻችንም ሳይቀር ጽሁፎች ላይ በዚህ ስራ ከመታወቂያ በፊት በጽሁፍ ነው የምታወቀው ዮሐንስ እና እነዚህ መሰረታያን የምንላቸው መሰረታያን ያጻጻፍ ዘዬዎችን ሳይስቱ ስነ ጽሁፍ ሁለት መሰረታያኖች ናቸው ያሉት፣ ዓለማዊና ጋህዳዊ የምንላቸው። የጋህድ የምንላቸው በቢሆናል አይደለም እውነትን የያዙ የማይሻሩ የማይጣረሱ ማናሻሽላቸው ሲሆኑ ታሪክን የምንዘክርበት። ቢሆናል የምንላቸው ደግሞ ልብ ወለዶች፣ ልብ ፍቃዶች እንዲሁም ደግሞ አዳዲስ ግኝቶችንም የራስንም እውቀቶች የምንጨምርባቸው ስለሆነ እነዚህንም ያጣመረ በስተመጨረሻ እንደው ዮሐንስ ምን ትፈልጋለህ ቢባል የሆነች ደሴት ቦታ ላይ አትክልቶችን እየተንከባከብኩ አእምሮዬ ውስጥ አለ የምለውን እውቀት እየጻፍኩ የምቀመጥበት እሱን የማበረክትበት ነገር ቢኖር ብዬ ስለሆነ ጽሁፎቹን ድሮ ከ2002 ጀምሬ ጽሁፍ አለኝ እና ከዛ ጊዜ ጀምሮ ስለሆነ የምጽፈው ለአደባባይ ያላደረግኳቸው ዝግጅቴ ገና አላለቀም ብዬ ስለማምን ገና አልተዘጋጀውም፣ ገና አልበሰልኩም። የሚቀሩኝ ብዙ ነገሮች አሉ። በቀረ ነገር ላይ በጎደለ ነገር ላይ ደግሞ ለሰው ሲሰጥ ጥሩ ስላልሆነ ይሄ ዝግጅቴ አልቋል ብዬ ባሰብኩበት ቀን ይዤ እመጣለሁ። የመድኃኒቶችን ግን በቅርብ 1 ወር 2 ወር ባልፈጅ ጊዜ የመድኃኒት ተጠቀመው። ለምን መሰለ አባ ተስፋ 15 ምዕራፍ ነው የሚሆን መጽሐፍ ለመጻፍ ብሎ 12 ተኩል ላይ ያሉ ነበር። እንግዲህ ሳናገኛቸው በህይወት ያጣናቸው በጣም ብዙ ስራ የሚሰሩ አባት ናቸው። መጽሐፍም ጽፈው ለኔ ፈርመው ሰጥተው ነበርና ጊዜን መሻማት ያስፈልጋል። ነገኛ መሆኑን አናቅም። ዛሬ ላይ ሰርተን ነው ነገን ብርሃን የምናደርገው። እዚህ የኛ መርህራኩ ዛሬ ላይ ሆነ ነገን እንታደግ ነው። ዛሬ ነገን ለማቆየት ዛሬን መስራት ስለሚጠበቅ ይሄንን መስራት አለብህ።
እኔ ከጎን ነኝ። በምትሰራውም ስራ በምታደርገውም ነገር ሁሉ ማድረግ ያለብንን ሁሉ እናግዛለን። ከበጎ ነገር ጋር መተባበር ግድ ስለሆነ ከህብረተሰቡ ውስጥ ምን ትጠብቃለህ? በመጽሐፍ ዙሪያ ስፖንሰር፣ ሌሎች ነገሮች ሊያግዙ የሚችሉ ህትመት ቤት ባለቤት የሆኑ ሙያዊ ድጋፍ ምናምን የሚያስፈልግ መጽሐፍ ልጅ ነው፣ መጽሐፍ ለትውልድ ነው እና ከህዝብ ውስጥ ምን ትጠብቃለህ? ለምን መሰለህ እኔ መጽሐፍ የግጥም መድብሉን ሳዘጋጅ አንድ ድርጅት ስፖንሰር ሆኖ አሳተመ። አሜሪካን ሀገር ያሉት መልካም የሆኑት ኮሚቴዎቼ ተረባረቡ። የአሜሪካን ህዝብ ተረባረበ። እንግዲህ ከ4 ሚሊዮን ብር ያላነሰ ለአቡነ ሲኖዳ ቤተክርስቲያን ገቢ እንዲሆን ብሩ በኮሚቴው እጅ ተገኘ ማለት ነው እና ህዝቡ በሁሉም ነገር ተሳታፊ ነው። በተለይ ይሄ የተፈጥሮ የህክምና መጽሐፍ ያልተለመደና ለትውልዱ የሚጠቅም ነው። ሌላ ዮሐንስ ማለት ነው። በየቤቱ የሚያገኘው ዓለም ላይ ያሉት አንተ ጋር መምጣት የማይችሉ ሰዎች አንብበው የሚያገኙት ነገር ስለሆነ በጣም ትኩረት ሊሰጥበት ይገባልና ከማህበረሰቡ ውስጥ ምን ትጠብቃለህ? በመጨረሻም ልታስተላልፈው የምትፈልጋቸው መልእክቶች ካሉ? የቀደመውን እውቀት በሙሉ በመጽሐፍ ውስጥ በተፈጥሮ ውስጥ ያሉትን እውነታት ስነ ህይወት ምን አይነት መልክና ቀለም አላቸው፣ ጥቅምና ጉዳታቸው ለይቼ ያስቀመጥኩበት መጽሐፍ ስለሆነ ህዝቡ እንደ ሀብት አይቶ እንዲንከባከበው እፈልጋለሁ። በጊዜ ሂደት ደግሞ እነዚህ ነገሮች ግኝቱ ነው ተጨባጭ ነገር ሲኖራቸው ህዝቡ ማዕከል እንዲያደርጋቸው ሀብቱ አድርጎ እንዲያስቀምጣቸው በገቢ ሁኔታ ላይ አሁን በየትኛውም በገንዘብ ሁኔታ ላይ እኔ አግዙ ብዬ አልመጣም። እውነት ለመናገር እገዛ የምፈልገው የሀሳብ በእውቀትም ደግሞ ቢስተካከል የሚሉ ሰዎች እንዲያው የፈቀድኳቸውን አሳይቻቸው ቢታረም ቢሉ ወደ እነሱ ስለመሄድ እርማት እንዲሰጡልኝ የምፈልጋቸው ሰዎች በዘርፉ ያሉ ሰዎች ደግሞ ዓለም ላይ በእጽዋት ዙሪያ ላይ የተጠኑ ጥናቶችን የምርምር መጽሐፍቶች የማድረግ ስራ ስለተሰራ እንዲህ አይነት ነገር እንዲኖር እፈልጋለሁ። በገንዘብ በምን እግዚአብሔር ይመስገን ለራሴ ስለመሆን በተሰማረቡባቸው የስራ ዘርፎች ላይ ገቢ የማገኝባቸው ብዙ አይነት የስራ ሁኔታዎች ስላሉኝ ካለኝ ላይ ወጪ አድርጌ የህትመት ወጪውን መሸፈን ስለምችል የሚገባውን ነገር ግን መጽሐፉን እንዲያ ተደክሞበት ሲወጣ የሚገባውን ነገር ህዝቡ እንዲሰጥ ነው እንጂ የምፈልግ በእውቀት በሀሳብ ሁሉም አብሮኝ እንዳለ እንዲያሳየ ብቻ ነው የምፈልግ። በገቢ ደረጃ በድጋፍ ደረጃ እስካሁንም ድረስ እግዙኝ ስል ገቢ ነው የሚመስለው። ብዙ ጊዜ ሀሳብ ነው እግዙኝ የምል እኔ ላይ እንኳን ኢንቨስት ማድረግ ራሱን የቻለ ትርፍ ነው። ብዙ ማውቃቸው ነገሮች አሉ። ይሄ ወደ ገበያ የመጡት ይሄን ዘርፍ ይዘው የመጡ ልጆች በአጭር ጊዜ ውስጥ ገቢ አግኝተዋል። እውቀት የሰጠዋቸው አይበሉ የነበሩ ነገሮችን ወደ ምግብ ገበታ ማምጣት ሌላ ትርፍ ነው። ጤናን ለመጠበቅ ሰዎች በቤቶቻቸው ውስጥ የሚያስቀምጧቸው ታሽገው ተክሉን ዘርቶ ገቢ ነው እና ራሱን ችሎ እኔ የኢንቨስትመንት አማራጭ ስለመጣው ይሄኛው ነገር ላይ ሀሳቡ ላይ ድጋፍ ሀሳቤን አይቶ ደግሞ የሀሳቡን ሚዛናዊነት ተረድቶ ዋጋ እንዲሰጠው ሰው ይሄን እፈልጋለሁ። አስተያየት የሚሰጡበትም ሰው እንደዚህ እሱን እፈልጋለሁ እንጂ በህትመት ደረጃ እስከዛሬ የብዙ ሰዎች መጽሐፎችን አሳትም ያለው እንግዲህ ውስጥ ለውስጥ ወጪ ችዬ ነው፣ ለራሴ አላስብ። እንዲሁም እንደዚህ አይነት ስራ የሚሰሩ ሰዎች ካሉ ሀገራዊ ፋይዳ ያላቸው ስራዎችን የሚሰሩ ሰዎች እኔ ከጎናቸው ቆማለሁ። በጣም ግሩም፣ እናመሰግናለን። ትልቅ ሀሳብ ነው። እንግዲህ አንተ በርትታ ይሄን መጽሐፉን ስታሳትም ደግሞ እኔ በኮሚቴ ሆኜ በክብር እንዲመረቅ አደርጋለሁ። ክብር ይገባዋል። ክብርን ለሚገባው ክብርን ስጡ ነውና መጽሐፉን በክብር ኢትዮጵያ ምን አይነት እውቀት ጥግ እንዳላት የሚያሳይ ስራዎችን እናቀርባለን ብዬ ተስፋ አደርጋለሁ። በማንኛውም እንዳቅሜ ከጎንህ ነኝ። በርታ። የሚሰሩትን ሰዎችን እናበረታታለን፣ እንደግፋለን። ኢትዮጵያዊነት ላይ የሚጮሁትን የበለጠ ከጎናቸው ሳይሆን ከፊታቸው ሄደን ተሰልፈን የበለጠ እናበረታታለንና እርግጠኛ ነኝ በእግዚአብሔር ቸርነት ይሄ መጽሐፍ ታትሞ ለህዝብ ይቀርባል፣ ይመረቃል ብዬ አምናለሁ። አምላክም ይረዳናል። እንግዲህ በጸሎት እንዲያስቡን ነው። ቲክቶኩ 900,000 ስንት ነው ያለው? 911,000 አካባቢ። ስሙ ምንድን ነው? ዮሐንስ ሽፈራው ይላል። ደሸት ዩዘርኔሙ ነው። ደሸት 13 ካለ ዩዘርኔም ዘረደሸት ናቸው። እንግዲህ ዘረደሸት ሲባል አሁን እዚህ ላይ ደግሞ ምንድነው የእውቀት ልጅ የዘረደሸቶችን ትምህርቶች የተማሩት ዓለም ላይ 80 ያሉ አሁን
በተለያየ ማንነት በተለያየ ቀለም ዜግነትም የተለያየ ኑሯቸው 80 ይኖራሉ። በደም ሀረግ ደግሞ ይሄው አንድ አለው። አንተ በደም ነው ያለው የደሸት ዘሮች። ደሸት እንግዲህ ከአዳም ጀምሮ መጥቶ ለሰብአ ሰገልም አባት የሆነ ዓለማዊም መንፈሳዊ የአዳምንም የተስፋ ቃል ኪዳን ተቀብሎ ከልጅ ልጅህ ተወልጄ አድንሃለሁ እንዳለው ያንን ቃል ተቀብለው ሲጠብቁ የነበረ መባውንም ለሰብአ ሰገል የሰጡ እነሱን የሰጠ የዛ ነገድ ይሄው ዘሩ ነህ አንተ። የደም ዘር የእውቀት ልጆች ደግሞ ዘረ ደሸቶች የቀለም ልጆች ይባላሉ። በእውቀት የተወለዱ በእውቀት የተወለዱ አንተ በደምም በእውቀትም ነህ። በደምም ሀረግ እንግዲህ እውቀቱን እንኳን ሙሉ በሙሉ አውቄዋለሁ የሚለው ገና ጥያቄ ውስጥ ስለሆነ የሚያውቅ ሰው አውቃለሁ ስለማይል እሺ ተቀበለነዋል። ገና ስለሆነ ያላለቀ እውቀት አለኝ ስደርስበት ሳውቀው ገና አሁንም በፍለጋ ላይ ስለሆንኩኝ አዋቂ ሁሌ አያውቅም። ለምንድን ነው መሰለህ? ሁሌ አዲስ ነገር ስላለ ለማወቅ ይጥራል። እኔም ማውቀው አለማወቄን ነው እንዳለ ፕሉቶ አለማወቅን ነው። ሁሌ አናውቅም። ዓለም ሙሉ ስላልሆነች አዳዲስ ነገር ስለመጣ ሞልቷል። እዚህ ብርጭቆ ላይ ሞልቻለሁ ካለ አንድ ሰው የባስ መድፋት ራስን ሁል ጊዜ አጉድሎ መገኘት ትክክል ስለሆነ እኔ ገና ብዙ ይቀረኛል ማወቅ የምፈልገው። በእግዚአብሔር ቸርነት እንደሚሟላ ተስፋ እናደርጋለን። እንግዲህ ስራዎቹ ተከታታይነት ይኖራቸዋል ብለን እናስባለን። እንግዲህ ቲክቶኩን 1 ሚሊዮን እንሙላና እንዴ ዓለማውያን እኮ በስንት 3 ሚሊዮን 5 ሚሊዮን ይሄ 48 ሚሊዮን ምናምን እየተባሉ በዓለም ላይ ያሉ እኮ በጩኸታቸው በጎ ነገር ሰርተው እኮ አይደለም። ስለዚህ ለበጎ ነገር ግን እኛ ሰብስክራይብ አድርጉ ሲባል አድርገን እኔ አመስጋኝ ነኝ። ረጅም ቪዲዮ እያወራሁ ቁም ነገር ብቻ እየተናገርኩ ይሄ ሁሉ ሰው ዛሬ ቁም ነገርን ማን ይሰማል? እንዲያውም እኔ የመጀመሪያው ሳልሆን አልቀርም። ትልልቅ እውቀት ያላቸው ከእኔ የበለጡ ስንት ሰዎች ሰሚ የላቸውም እኮ 100 ሺህ ያልሞሉ ናቸው። ትልልቅ ስራ የሰሩ ሰዎች እንዲሁም እኔ ላይ ጥሩ ነው። ስለዚህ 1 ሚሊዮኑን በጥሩነታቸው ቀጥለው 1 ሚሊዮን ይሙሉ። ዩቲዩብ ውስጥ 73 ሺህ ነው ያለው። ምንድን ነው እንትኑ ዮሐንስ ሽፈራው ነው የሚል በፊት አረንጓዴ ወርቅ ነበር የሚል ግን ሎጎዋ ስላለች ዮሐንስ ሽፈራው አሉ። በስሜ ሰብስክራይብ በማድረግ ፌስቡክ ገጽስ ዮሐንስ ሽፈራው ነው። በቃ ዮሐንስ ሽፈራው በአማርኛ ዮሐንስ ሲጻፍ ዮሐንስ ሐመርሃ ገብቶበት ዮሐንስ ሽፈራው ብዙ ጊዜ 13 የምትል ኮድ ሁሌ ትኖራለች እና ደሸት 13 የምትል ትኖራለች። እሷ ማረጋገጫ ናት። እኔ መሆኔን ያረጋግጣል። ፊት ለፊት ለምን 13 የሆነው እና ዘራ ብሮክን አስበ ነው አባይ መነሻ ምንጭ 13 ከኛ ጋር እኮ ከኢትዮጵያኖች ጋር ልዩ ቁርኝት ያላቸው ናቸው። በሱ ይሄን ጉድር እንግዲህ ሌላ ጊዜ እንመጣበታለን። 13 ወር ጸጋም እንላለን። ብዙ 13 ጋር ያለን ሚስጥር ብዙ ነው። እሺ ሚስጥሩ ይወጣል ማለት ነው። እንግዲህ የዮሐንስ ሽፈራውን ቲክቶኩን ዩቲዩቡን እንደዚሁም ደግሞ ፌስቡኩን የራሳችሁ እንድታደርጉ ሰብስክራይብ የሚደረገውን ሰብስክራይብ፣ ላይክ የሚደረገውን ላይክ፣ ሼር የሚደረገውን ሼር አድርጉ። ሼር ነው እንጂ ሸር ስለማያስፈልግ እርስ በርሳችን እንተባበር። ከበጎ ነገር ጋር በመተባበር ኢትዮጵያዊነትን አጉልተን እናሳይ። እባካችሁ ሰብስክራይብ ማድረግ አያሳስርም። ሰብስክራይብ ማድረግ አያስከፍልም። ሰብስክራይብ ማድረግ የበታችነት አይደለምና በጎ የሚሰሩ የቤተክርስቲያን ልጆቻችንን የሀገር ልጆቻችንን በሙሉ ሰብስክራይብ በማድረግ ቁጥሩን እንድታሳድጉ ሼር በማድረግ ላይክ በማድረግ ለሌሎች እንዲዳረስ ብታደርጉ በጎነት መልሶ ይከፍላል። በጎ መስራት ለራስ ክፉ መስራትም በራስ ነውና ዛሬ ከተፈጥሮ ሐኪም ዮሐንስ ሽፈራው ጋር ያደረግነው ውይይት ለዛሬ እዚህ ላይ ያበቃል። ሌላ ጊዜ እንደ እግዚአብሔር አምላክ ቅዱስ ፈቃድ ተከታታይ ስራዎችን እንሰራለን። ከሱ ሐሳብ እንደተረዳችሁት በፌክ አካውንት እየተመሩ ብዙ ክፉ ስራ የሚሰሩ ሰዎች፣ ሞራሉ እንዲነካ የሚያደርጉ ሰዎች፣ ከስራው እንዲወጣ ህዝቡ እንዲጎዳ የሚፈልጉ ሰዎች ብዙዎች ናቸው። ነገር ግን እናንተ ከእውነት ጋር በመቆም የበለጠ እንዲጠነክር አይዞ ወንዝ ያሻግራልና አይዞ በማለት አእምሮ ውስጥ ያለውን ዕውቀት ወደ መጽሐፍ እንዲለውጥ እንዲሁም የተጨነቁ የታመሙ ብዙ ሰዎች አሉ። የስኳር ህመምተኛ፣ የኩላሊት ህመምተኛ፣ የጉበት ህመምተኛ፣ የራስ ምታት ህመምተኛ፣ የካንሰር ህመምተኛ፣ በጣም ብዙዎች በተፈጥሮ መድኃኒት ሊድኑ የሚችሉ ግን ያላገኙ ሰዎች የተጨነቁ በዓለም ላይ ብዙዎች ስላሉ እነዚህ ሰዎችም መታደግ የሚገባን እንደነዚህ አይነት ሰዎችን ስናበረታና ከጎናቸው ስንቆም ነው።
የጀመረው የእንጎቻ እንጀራም ስራ አለ። ዓለም አቀፍ ትኩረት አግኝቶ እሱም እንዲሰራ ከጎኑ ልንሆን ያስፈልጋል። ምክር ትክክል ነው፣ እውቀት ነው። እውቀት ገንዘብ ነው። ያ ብዙ ጊዜ ገንዘብን ፈጥረን ገንዘብ እኛን ገዛን። እኛ ነበር ገንዘብን የፈጠርነውና ፍልስፍና የተወለደው ከሃይማኖት ነው። ሳይንስ የተወለደው ከፍልስፍና ነው። ስለዚህ ሃይማኖት ለሳይንስ አያቱ ነው። እኛ ግን ሃይማኖትን ትተን ሳይንሱ ላይ ስለሆንን እነዚህ ነገሮች ሁሉ ድብልቅልቅ እያሉብን መጥቷልና ባክ ቱ ዘ ኦሪጂን ነው የምንለው። ወደ ቀደመው ማንነታችን፣ ግብራችን ልንመለስ ይገባል። በድጋሚ እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። በዓሉ የፍቅር፣ የሰላም፣ የበረከት፣ የረድኤት ይሁንላችሁ። ደረጀ ዘወይንዬ ሚዲያ ይህንና ይህን የመሳሰሉ ሌሎችንም ዝግጅቶችን ይዘን እንቀርባለን። ወደ ቤታችሁ ስትሄዱ፣ ወደ ስራችሁ ስትሰማሩ፣ ወደ ፈለጋችሁበት አቅጣጫ ስትሄዱ ክፉ አይንካችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ አቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት